ሰላም ጤና ይስጥልኝ። ይህ የአማርኛ መጽሐፍት የዩቲዩብ የትረካ ቻናል ነው። በዚህ ቻናል ዘወትር ሰኞ፣ ረቡዕና አርብ ምሽት 3 ሰዓት ላይ የተመረጡ የአማርኛ መጽሐፍት ትረካዎችን ወደ እናንተ እናደርሳለን። በዛሬው የትረካ ሰዓታችን በ1969 ዓመተ ምህረት የሶማሊያ መንግስት የሀገራችንን ዳር ድንበር ጥሶ የምስራቁን የሀገራችንን ግዛት ሐረርጌንና ደቡባዊ ባሌን በያዘበት ወቅት ጠላትን ለመመከት የኢትዮጵያ የቁርጥ ቀን ልጆች በአንድነት ተሰብስበው ለመስዋዕትነት ከተዘጋጁት ጀግኖች መካከል አንዱ ሚሊሻው የካራማራው ጀግና አሊ በርኪ አንዱ ነው። አሊ በርኪ በሶማሊያ ጦርነት ወቅት ለማመን የሚከብዱ የበርካታ ገድሎች ባለቤት ነው። ከነዚህ ገድሎቹ ጥቂቱንና የጦር ሜዳ ታሪኮቹን ልናካፍላችሁ ወደድን። ጽሑፉን ያገኘነው ኢሳያስ ወርዶፋ ጽፎት ጥሩ ወርቅ ካሳ ወደ አማርኛ ከቀዳችው ጀግናው አሊ በርኬ ቱቾ ከተሰኘው መጽሐፍ ውስጥ ነው። ትረካውን ማድመጥ ሲጀምሩ ቪዲዮ ላይክ ማድረግዎን አይርሱ። ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። እስከ ትረካው ማብቂያ ድረስ አብራችሁን ቆዩ። በሶማሌ በተደረገው መፈንቅለ መንግስት ሀገሪቱን ይመራ የነበረውን ፕሬዝዳንት ሸርማርኬን አስወግዶ ስልጣን ያዘው ኮሎኔል መሐመድ ዚያድ ባሬ ይባል ነበር። ኮሎኔል መሐመድ ዚያድ ባሬ ስልጣን እንደያዘ በመጀመሪያ የሀገሪቱን ባንዲራ ቀድሞ ከነበረው አንድ ኮከብ ላይ 4 ኮከቦች ጨምሮበት የሀገሪቱን ባንዲራ ቀየረ። ሁለተኛ ቅዱ ደግሞ ግዛቱንም በማስፋፋት ኢትዮጵያ ኬንያንና ጅቡቲን በከፊል ወደ ሶማሊያ በማካለል ታላቋ ሶማሊያ በማለት የሶማሊያን ግዛት ማስፋፋትን ያለመ ነበር። ይህን ዓላማውንም ለማሳካት በ1969 ዓመተ ምህረት የኢትዮጵያን ምስራቅና ደቡባዊ ምስራቅ አካባቢ ማለትም ደቡባዊ ባሌ ወረዳዎችን በከፊል ምስራቅ ሐረርጌን፣ ኦጋዴንንና ሞያሌን ወረረ። ኦጋዴን አውራጃ 5 ወረዳዎች ቀብሪ ዳህርን፣ ጎዴን፣ ቀላፎን፣ ዋርዴርና ደጋሃቡርን ያዙ። የሶማሊያው መንግስት መሪ ኮሎኔል መሐመድ ዚያድ ባሬ ኢትዮጵያን ኬንያንና ጅቡቲን ወደ ራሱ ግዛት አካሎ ከሶማሌ ጋር በመቀላቀል ግዛቱን በዚህ መልኩ ለማስፋፋትና የታላቋ ሶማሊያን መንግስት ለመመስረት አቅዶ ኢትዮጵያን ወረረ። በወቅቱ ኢትዮጵያን ያስተዳድራት የነበረው የደርግ መንግስት የሀገርን ድንበር ጥሶ የገባውን ወራሪ ጠላት ለመመከት የሀገሪቱ መከላከያ ሰራዊት ብቻውን የሚወጣውና የሚመክት ባለመሆኑ ከህብረተሰቡ ተጨማሪ ኃይል ማደራጀት ስላስፈለገ ህዝባዊ ሰራዊት ሚሊሻ ለመመልመል የክተት ጥሪ በመላው ሀገሪቱ ታወጀ። ለናት ሀገር ጥሪም ከመላው የሀገሪቱ ክፍለ ሀገሮች፣ ከገጠር አርሶ አደሮች፣ ከፋብሪካ ወዛደሮች እንዲሁም ከከተማ ነዋሪዎች ምልመላ ተጀመረ። በቤጊ ወረዳ ቴንዜ ቀበሌ ገበሬ ማህበር አመራሮች ለዚህ ዓላማ ወደነ አሊ በርኪ አካባቢ የሚሊሻ አሰልጣኞችን ለመመልመል ሄዱ። በዚያን ወቅት የአሊ አባት አቶ በርኪ ለአደን ዘመቻ ከአካባቢው ርቀው ሄደዋል። አሊን ግን አገኙት። አንተ እርሻም አታርስም፣ ስለዚህ የአካባቢያችንን ሰላም ለመጠበቅ ወታደራዊ ስልጠና ወስደህ አካባቢያችንን ትጠብቃለህ፣ ህብረተሰቡንም ታገለግላለህ። ከዚያም የሀገር መከላከያ ሰራዊትን ተቀላቅለህ የሀገር ዳር ድንበርን ታስከብራለህ። ለስልጠናም ወደ አዲስ አበባ እንልክሃለን። ቀድመህ ግን የአካባቢያችን ሚሊሻ ሆነህ እዚሁ ታገለግላለህ አሉት። አሊም በጣም ተደሰተ። የአካባቢያችን ሚሊሻ ሆኜ አገለግላለሁ አለ አሊ በፍጥነትና በደስታ። የሚያስፈልገውን ስልጠና ወስዶ አካባቢውን ማገልገል ጀመረ። አሊ የአካባቢው ሚሊሻ ሆኖ በማገልገል ላይ ያለ አንድ ቀን ከቀበሌያቸው ወደ ወረዳ ዋና ከተማ ቤጊ ሄደ። ከተማ ሲደርስ ብዙ ወጣቶች ተሰልፈው አየ። ከተሰለፉ ወጣቶች ወደ አንዱ ተጠግቶ የምን ሰልፍ እንደሆነ ሲጠይቀው ለሀገር መከላከያ ሰራዊትነት ለከፍተኛ ስልጠና ወደ አዲስ አበባ የሚሄዱ ወጣቶች መሆናቸውን ነገረው። እነኚህን ወጣቶች የሚመለምሉ ከወለጋ ክፍለ ሀገር ዋና ከተማ ከነቀምቴ የመጡ የፖሊስ ሰራዊትና የአስተዳደር ባለስልጣናት ነበሩ። በዚያን ወቅት በወለጋ ክፍለ ሀገር ስር የሚጠቃለሉ 6 አውራጃዎች ሲሆኑ እነሱም አሶሳ፣ ሆርጉዱሩ፣ ጊምቢ፣ ቄሌም፣ አርጆና ነቀምቴ አውራጃዎች ናቸው። ለቅድመ ምልመላ ከተሰለፉ ወጣቶች ለውትድርና የሰውነታቸው ቁመና ወይም ተክለ ሰውነት እየታየ ለብቻ ይለዩ ነበር።
ሁኔታውን በርቀት ይመለከት የነበረው አሊ በአካባቢው ካሉ ሰዎች በቂ መረጃ ሰበሰበ። ማወቅ የሚፈልገውን ነገር ሁሉ አወቀ። አሊ ያን ዕለት ጫማ አልተጫማም። ሰውነቱም በጣም ቀጭን ነው። ይሁንና አሊ በሚያየውና በሰማው መረጃ ተማረከ። ቀልቡን አማለለው። ከሰልፍ ከቆሙት ወጣቶች ተርታ ለመሰለፍ ቋመጠ። ከሐሳቡ ጋር ሞገተ። እኔም እንደ ወጣቶቹ ወታደራዊ ስልጠና ማግኘት አለብኝ ብሎ ወሰነ። ውሳኔውንም በተግባር ለመጀመር በሰልፍ ከቆሙ ወጣቶች መሃል ተቀላቀለ። ወጣቶቹን የሚመለምሉ የፖሊስ ሰራዊት አባላት አሊ ዘንድ ሲደርሱ ተክለ ሰውነቱን አይተው ናቁት። በየተራ እየተቀባበሉ በአይን ገረመሙት። ከላይ እስከ ታች አስተውለው ደጋግመው አዩት። ብቁ አይደለም ብለው ከሰልፉ ውስጥ ማስወጡት። አሊ በጣም ተበሳጨ። የሚሆነውንም አጣ። ተመልምለው የተሰለፉ ወጣቶች መሃል እንደገና ሩጦ ገባ። መልማዮቹ አሁንም አዩት። ከወጣቶቹ መሃል ደግሞ እጁን ጎትቶ አስወጡት። ለውትድርና ምልመላ ያልተመረጠበት ትልቁ ምክንያት አሊ በጣም ቀጭንና የሰውነት ክብደቱ 45 ኪሎ እንኳን አይሞላም ነበር። አሊ ከወጣቶቹ እኩል ባለመመልመሉ ተበሳጨ። የበታችነት ስሜት ተሰማው። የሚያደርገውን አጣ። በጣም አዘነ። እልህ ተናነቀው። ወዲህ ወዲያ ይሄዳል። ተመልምለው በሰልፍ የቆሙ ወጣቶች አጠገብ ይደርሳል፣ ይመለሳል። የሚያደርገው ጠፍቶት ሳለ የቢጌ ወረዳ ፖሊስ አዛዥ ባሻ አማረ ተሰማ አዩት። አሊ በቀበሌው ውስጥ ሚሊሻ ሆኖ እንደሚያገለግል ስለሚያውቁ የአሊን ፍላጎት ተረድተው በሚሊሻ ምልመላ ውስጥ እንዲካተት ለሌሎች መልማዮች ሐሳብ አቀረቡ። ይሁንና መልማዮቹ የአሊ ተክለሰውነትና ክብደት ለውትድርና ያስቀመጡትን መስፈርት ስለማያሟላ ለሚሊሻነት ብቁ አይደለም ብለው በውሳኔያቸው ጸኑ። ባሻ አማረም አሊን ለማሳመንና ምክንያቱንም ለማስረዳት ሞከሩ። አሊንም ከምልመላው ሰልፍ እንዲወጣ አደረጉ። አሊ ተቆጨ። በመልማዮቹ ተናደደ። ለሚሊሻነት የሚመለምሉ የፖሊስ አባላትን በልቡ ወቀሰ። እኔ አሊ አንበሳና ዝሆን አነጣጥሬ የገደልኩ ጀግና መሆኔን አላወቁም። ተክለሰውነቴን ብቻ አይተው ለሚሊሻነት አትመጥንም ብለው ናቁኝ አለ በልቡ። በቁጭት ተንገበገበ። እንዳበደ ሰው ድምጹን ከፍ አድርጎ ምንም ብቀጥንም ጠጅ ነኝ ይባል የለ ጀግና የጀግና ልጅ እኔ አሊ በርኪ ቱቾ ነኝ ለሚሊሻነትም አልመጥነው አለ በቁጭት ጥርሱን እንደነከሰ። ነገር ግን አጠገቡ የነበሩ ወጣቶችን ቢሰሙትም ከቁም ነገር የቆጠረውና ቀና ብሎ ያየውም አልነበረም። የአሊን አዳኝነት የአንበሳና የዝሆን ገዳይ ጀግንነቱን በዚህ አካባቢ የሚያውቅለት የለም። ለነርሱ አሊ ኮስማና ለውትድርና የማይመጥን ነው። የእርሱን ጀግንነት የሚያውቁለት የአካባቢው ሰዎች ብቻ ናቸው። አሊ በጣም ተናደደ። ንዴቱን መቆጣጠር አቃተው። እልህ በውስጡ ነገሰ። እኔ እንዴት ከወንዶች መሃል እቀራለሁ በሚል ሐሳብ ለሶስተኛ ጊዜ ብቁ ናቸው ተብለው ተመልምለውና የጭነት መኪና ላይ ለጉዞ ከተሳፈሩ ወጣት እጩ ሚሊሻዎች መሃል ዘሎ ገባ። በወጣት እጩ ሚሊሻዎች መሃልም ገብቶ ተደበቀ። ወጣት ምልምል ሚሊሻዎቹን የጫነው መኪናም ጉዞ ጀመረ። አሊ ግራ ቀኙን እያማተረ መኪናው ላይ የተሳፈሩትን ወጣቶች ሲቃኝ አንድ ፍቃዱ ሞርካ የሚባል የቢጌ ከተማ ነዋሪ የሆነ የሚያውቀው ሰው አየ። ፍቃዱ ሁለት ሚስቶች ያሉት ሲሆን እርሱም ስራ የማይሰራ ስራ የማይወድ ሁለቱ ሚስቶቹ ጠላና አረቄ በመሸጥ የሚያስተዳድሩት መሸተኛ ሰው ነው። አሊ ወደ ፍቃዱ ተጠጋ። ምንም ይሁን ምን የሚያውቀውን ሰው አገኘ። ነገር ግን ፍቃዱ በመጠጥና ላው ዞሮ ነበርና መኪናው ከቢጌ ከተማ ሳይወጣ ከምልምል ሚሊሾች መሃል እንደተቀመጠ ጭልጥ ያለ እንቅልፍ ወሰደው። ፍቃዱ ለሚሊሻነት ተመልምሎ አልነበረም መኪናው ላይ የተሳፈረው። ወጣቶች መኪና ላይ ሲሳፈሩ አይቶ በሞቅታ ነበር የተሳፈረው። መኪናው ጉዞውን ወደ ነቀምቴ ከተማ ቀጥሏል። ቀሽማንዶ ከሚባል ቀበሌ ሲደርሱ ዝናብ ያዛቸው። የተሳፈሩበት መኪና ከላይ ክፍት ነው። ምልምል ሚሊሾች ላይ ዘነበ። ፍቃዱም እንደተኛ ዝናብ ዘንቦበት ስካሩን በርዶለት ሲነቃ አካባቢውን ቃኘ። በጣም ደነገጠ። የት ነው ያለሁት? የት እየሄድኩ ነው? አለ ግራ በመጋባት። የሚመልስለት የለም። ቀጠለ። ማን ነው እዚህ መኪና ላይ ያሳፈረኝ ብሎ ጮኸ። አሊም ምልምል ሚሊሻ ነህ፣ ወደ ጦር ግንባር እየሄድክ ነው አለው። ፍቃዱ ደነገጠ። ኡኡታውንም አቀለጠው። ሹፌር በህግ አምላክ አውርደኝ፣ እኔ የልጆች አባትና ሁለት ሚስት ያለኝ ሰው ነኝ፣ በህግ አምላክ አውርደኝ እያለ ጮኸ። ጩኸቱ የቁራ ጩኸት ሆነ። የሚሰማው አጣ።
አሁን ዝም ብላ አትጩህ የሚሰማህ የለም አለው አሊ። ምልምል ወጣት ሚሊሻዎችን የያዘው መኪና ነቀምቴ ከተማ ሲደርስ የክፍለ ሀገሩ የደርግ አባል ምክትል የመቶ አለቃ ንጉሴ ፋንታ፣ የክፍለ ሀገሩ ዋና አስተዳዳሪ አቶ አብዬ ገለታ፣ ምክትል አስተዳዳሪው አቶ ተሰማ ነገሪ ከሌሎች የክፍለ ሀገር አስተዳደር ሹማምንቶችና የነቀምቴ ከተማ ነዋሪዎች ደማቅ አቀባበል አደረጉላቸው። ምግብም ቀርቦላቸው ተመግበው እዛው ነቀምቴ ከተማ አደሩ። ሊነጋጋ ሲል ወጣት ምልምል ሚሊሻዎችን የጫነው ከባድ መኪና ጉዞውን ወደ አዲስ አበባ ጀመረ። አመሻሽ ላይም ታጠቅ የጦር ማሰልጠኛ ሰፈር ከሚባለው የጦር ማሰልጠኛ ደረሱ። በታጠቅ የጦር ማሰልጠኛ ከመላው ኢትዮጵያ የተመለመሉ 300,000 የሚሆኑ ሚሊሻዎች የሚሰለጥኑበት የጦር ማሰልጠኛ ስፍራ ነው። በኢትዮጵያ የውትድርና ታሪክ ውስጥ በአንድ ቦታ በአንድ ጊዜ ይህን ያህል ሰው ሲሰለጥን ይህ የመጀመሪያው እንደሆነ ይነገርለታል። በዚህ የጦር ማሰልጠኛ ውስጥ ለሰልጣኝ ሚሊሻዎች የአዲስ አበባ ከተማ ነዋሪ ሴቶች በየቀበሌያቸው ተደራጅተው በተራ እየመጡ ምግብ በማብሰል ሰልጣኝ ሚሊሻዎችን ይመግቡ ነበር። በዚህ ወቅት ኢትዮጵያውያን ሴቶች ስንቅ ሲያዘጋጁ፣ አርሶ አደሮች፣ ነጋዴዎች፣ የመንግስት ሰራተኞች፣ የተለያዩ የህብረተሰብ ክፍሎች ፍጹም በአንድነትና በተቆርቋሪነት መንፈስ ከሰልጣኝ ሚሊሻዎች ጎን በመሆን ለሚሊሻዎች ስንቅ በማዘጋጀት የኢትዮጵያን ሉዓላዊነት ለማስከበር ሁሉም በየፊናው ያደረገው አስተዋጽኦ ከፍተኛ ነበር። ይህ ወቅት የህዝባዊ አንድነት የተንጸባረቀበት ወቅት ነው። በታጠቅ የጦር ማሰልጠኛ ውስጥ ከመላው ሀገሪቱ የተውጣጡ ሚሊሻዎች የሚያስፈልጋቸውን የወታደራዊ ሳይንስ ስልጠና ከወሰዱ በኋላ በወታደራዊ ሳይንስ አደረጃጀት ወይም አመዳደብ በብርጌድ፣ በሻለቃ፣ በሻምበል ተመድበው ዋና ስልጠናቸውን ጀመሩ። ሚሊሻው አሊ በርኪም በ8ኛ ሚሊሻ ክፍለ ጦር፣ በ94ኛ ሚሊሻ ብርጌድ፣ በ2ኛ ሚሊሻ ሻለቃ፣ በ2ኛ ሻምበል በ100ኛው ምድብ ውስጥ ተመደበ። ሰልጣኝ ሚሊሻዎችም በየምድባቸው የተለያዩ ወታደራዊ ስልጠናዎች ከወሰዱ በኋላ ለተኩስ ልምምድ ለእያንዳንዱ ሰልጣኝ 220 ጥይት ከነመሳሪያው ተሰጥቷቸው የተኩስ ልምምድ ጀመሩ። አሊ የተመደበበት 94ኛ ሚሊሻ ብርጌድ አዛዥ የነበሩት ኮሎኔል ገበየሁ አበበ ይባላሉ። ኮሎኔል ገበየሁ አሊን ስምህ ማን ነው? አሊ በርኪ። እንዲህ ተኝተህ ትተኩሳለህ? እሺ በርቀት ወይም ቀረብ ብለህ መምታት ትችላለህ? አሉ ኮሎኔል ገበየሁ። እኔ ተኝቼም ቆሜም ተንበርክኬም መተኮስ እችላለሁ አለ አሊ። ይኸውልህ አሊ፣ እዚያ ሰሌዳ ላይ 4 ጠርዝ መስመር ላይ የተቀቡ ቀለሞች ይታዩሃል? አዎ። በሰሌዳው ላይ ካሉት 4 ክብ መስመሮች ውስጥ አንዱን ለይተህ ለመምታት ሞክር። ከአራቱ ክብ መስመሮች አንዱን ቅርጽ ለመጀመሪያ ጊዜ መምታት እንኳን ቢያቅት የካርቶኑን ጥግ እንኳን ከመታ ጎበዝ ነህ አሉት ኮሎኔሉ። የአሊን አተኳኩስ ለመከታተል ትዕዛዝ ሰጥተው እየተጠባበቁ መለስ ብለው ሌላ ትዕዛዝ ጨመሩለት። ከአራቱ መስመሮች አንዱን መምታት ካቃተ የሰሌዳውን ጠርዝ መታ አሉት። አሊም የተሰጠውን ትዕዛዝ ለመፈጸም ራሱን እያዘጋጀ በሰሌዳው መሃል ላይ የተሳለውን የመሃል ክብ መስመር ውስጥ ልምታ? ከቻልክ ምታው፣ ግን የወታደራዊ ስልጠና ያልወሰደ ወታደር በመጀመሪያ የተኩስ ልምምድ ላይ መምታት አይችልም አሉ ኮሎኔል ገበየሁ። አሊ ለራሱ በሆነ ንግግር እኔ የበርኪቶቹ ልጅ ሰሌዳውን መሃል ካልመታሁማ ንግግሩን ሳይጨርስ አንጠልጥሎ ሲተወው ምታው መምታት ከቻልክ ብለው 3 ጥይት ብቻ ሰጡት። አሊም የተሰጠውን ክላሽ ጠመንጃና 3ቱን ጥይት ይዞ መሬት ላይ ተኝቶ ለመተኮስ ተዘጋጀ። የመጀመሪያውን ጥይት አስተካክሎ የሰሌዳውን መሃል መታው። የሰሌዳውን የክቦቹን አስኳሏን መታ። ኮሎኔል ገበየሁና ምክትል መቶ አለቃ ሙለታ ደለሳ ያዩትን ነገር ማመን አቃታቸው። ኮሎኔል ገበየሁ እስኪ ድገምና መታው አሉ። አሊ ደገመ። በካርቶኑ መሃል ያለውን አስኳሏን መታ። ኮሎኔል ገበየሁና ምክትል መቶ አለቃ ሙለታ ግራ ተጋቡ። አሊን አተኩረው ያዩት አግራሞታቸው የተለየ ነበር። እስኪ ድገምና አሁንም ምታ አሉ ኮሎኔል ገበየሁ አይናቸውን አሊ ላይ እንደተከሉ። አሊ ለሶስተኛ ጊዜ የሰሌዳውን መሃል አስኳሏን መታ። ለመጀመሪያ ጊዜ የወታደራዊ ስልጠና የሚወስዱ ሰልጣኞች የሰሌዳውን መሃል አይደለም ጠርዙንም መምታት አይችሉም። ይህ ወጣት ግን ችሎታው ድንቅ ነው። ኮሎኔል ገበየሁ በአድናቆት ስለ አሊ ድንቅ ችሎታውም ከመቶ አለቃ ሙለታ ጋር ተነጋገሩ። አሊን አተኩረው አዩት። በፍቅርና በስስትም እያስተዋሉት በሁለት እጃቸው መሃል አስገቡት። አሊን እቅፍ አደረጉት።
በፍቅርና ባድናቆት ጥብቅ አድርገው ደጋግመው አቀፉት። ኮሎኔል ገበየሁ በወጣቱ አሊ ብቃትና ችሎታ ከተደሰቱ ካደነቁና ደስታቸውን ካጣጣሙ በኋላ በተኩስ ልምምድ ላይ የነበሩ ወታደሮች ልምምዳቸውን አቁመው የአሊ በርኪን የአተኳኮስ ችሎታ እንዲያዩ ትዕዛዝ ሰጡ። አሊም እንዲተኩስ በርከት ያለ ጥይት ሰጡት። አሊ ተኩስ አሉ ኮሎኔል ገበየሁ ፍጹም መተማመን በነገሰበት ስሜት። አሰልጣኞችም ሰልጣኝ ሚሊሻዎችም የአሊን ቃታ አሳሳብ አተኩረው ያዩ ነው። አሊ ምንም ሳይስት እንዲመታ የታዘዘውን የሰሌዳ መሃል ወንፊት አደረገው። ከበውት የነበሩ አሰልጣኞችና ሰልጣኞች ቆመው ሁሉም በአድናቆት ተመለከቱት። ላነጣጥሮ ተኳሹነቱም አጨበጨቡለት። እስኪ ቀረብ ብለ ደግመህ ምታው አሉ ኮሎኔል። አሊ ወደ ካርቶኑ ቀረብ ብሎ መተኮስ ጀመረ። ኢላማውን አንድም ሳይስት ተኮሰ። በአድናቆት ያዩት የነበሩት ሰልጣኞችና አሰልጣኞች ዳግመኛ አድናቆታቸውን በጭብጨባ ገለጹለት። ከታጠቅ ጦር ሰፈር አንዳንድ ሰልጣኞች ቤተሰቦቻቸው ሲናፍቋቸው ወይም በተለያየ ምክንያት ወደ ጦር ግንባር መሄድ አይፈልጉም። ስለዚህ ሌሊት ከጦር ሰፈሩ እየጠፉ ወደ ትውልድ ቀያቸው ይመለሱ ነበር። አሊና ሌሎች ጓደኞቹ ግን ስልጠናውን ጨርሰው መቼ ወደ ጦር ግንባር እንደሚሄዱ በጉጉት ይጠባበቃሉ። ስልጠናችንን ጨረስን፣ ታዲያ ምንድነው የምንጠብቀው? ሀገራችንን የወረረችው የሶማሊያ ጦር ከሀገራችን መቼ ነው የምናስወጣት? ይላሉ ወጣት ሚሊሻዎች እርስ በእርሳቸው ይጠያየቃሉ። ወደ ጦር ግንባር የሚሄዱበትን ቀን በጉጉት ይናፍቃሉ። አሊ ስለ ጦርነቱ ዝግጅት ጓደኞቹን በሞራልና በድፍረት ያነቃቃቸው ነበር። ሁሉም እንደርሱ የሶማሌን ሰራዊት ጉሮሮ ለማነቅ ቸኩሏል። አሊ ተኳሽ ብቻ አይደለም፣ አንደበተ ርቱዕም ነው። ከማሰልጠኛ ተቋሙ ያመለጡ የሚሄዱትን ወጣቶች ይተቻል። ሞት አይቀር፣ በፍርሃት መሞት ግን የሞት ሞት ነው። ሀገሩን ከወራሪ ጠላት የማይከላከል ፈርቶ የሚሸሽ ሬሳ ነው። ሀገሩም ሲገባ ይሄ ፈሪ እየተባለ ይሰደባል። እንዲህ መዋረድ ደግሞ የሞት ሞት ነው እያለ ለጓደኞቹ ያወራል። ከማሰልጠኛ የሚጠፉ ሚሊሻዎችንም ይወቅሳል። በአሊ ቆራጥነትና ደፋርነት አብረውት የነበሩ ወጣት ሚሊሻዎች በአክብሮትና በአድናቆት ይከታተሉት ነበር። ሰኔ 17 1969 ዓ.ም ምሽት ላይ በታጠቅ የጦር ካምፕ አንድ ጥሪ አስተጋባ። ስልጠናችሁን አጠናቃችኋል፣ ተነሱ የሚል ድምጽ በድምጽ ማጉያ ሲያስተጋባ የምሽቱን ጸጥታ አደፈረሰው። ሰልጣኝ ሚሊሻዎችም ትጥቃቸውን ማዘጋጀት ጀመሩ። ሰኔ 18 ቀን 1969 ዓ.ም ሊነጋጋ አካባቢ ሰልጣኝ ሚሊሻዎች ትጥቃቸውን እያነገቱ በሰልፍ የታጠቅ ጦር ካምፕን ለቀው ወደ ተዘጋጀላቸው የወታደር መኪና ተሳፈሩ። ሰልጣኝ ሚሊሻዎችን የያዙ መኪኖችም የቀድሞ አውሮፕላን ማረፊያ ቆሙ። ከዚያም በየብርጌዳቸው ተሰልፈው በእግር ከቀድሞ አውሮፕላን ማረፊያ ተነስተው በልደታ ሜክሲኮ አደባባይን አልፈው መስቀል አደባባይ በያኔው አጠራር አብዮት አደባባይ ደረሱ። ሰልጣኞች አብዮት አደባባይ የከተሙበት አብይ ምክንያት ለምርቃት ስነ ስርዓት ነበር። 300,000 የሚቆጠሩ ሰልጣኝ ሚሊሻዎችን በክብር ለመመረቅ አብዮት አደባባይ የተገኙት ኮሎኔል መንግስቱ ኃይለማርያምና የዚምባብዌው ነፃ አውጪ ግንባር ሊቀመንበር ሮበርት ሙጋቤም ነበሩ። ሮበርት ሙጋቤ በዚህ ስነ ስርዓት ላይ የተገኙበት ምክንያት ሀገራቸው በቀኝ ገዢዎች ሮዴሺያ ብለው የሚገዟትን ያሁኗን ዚምባብዌን ነፃ ለማውጣት የግንባሩ ሚሊሻዎች ከኢትዮጵያ ሚሊሻዎች እኩል ሰልጥነው በዚያኑ ቀን ከነ አሊ ጋር ለመመረቅ ነው አዲስ አበባ አብዮት አደባባይ የተገኙት። በኢትዮጵያ የውትድርና ስልጠና ታሪክ የመጀመሪያ የሆነው 300,000 ሚሊሻዎች ተመርቀው ወደ ጦር ግንባር ለመዝመት በመስቀል አደባባይ አሸኛኘት ተደረገላቸው። ለሰልጣኝ ሚሊሻዎች በተዘጋጀው የሽኝት ስነ ስርዓት በርካታ የወቅቱ ሹማምንት፣ የአዲስ አበባ ከተማ ነዋሪዎች፣ ሙዚቀኞች ተገኝተው ነበር። ሰልጣኝ ሚሊሻዎችም ፍጹም ሀገራዊ ወኔ በተሞላበት የአሸናፊነትና የጀግንነት ስሜትን ሰንቀው ሰኔ 19 1969 ዓ.ም ወደ ምስራቁ የሀገራችን ክልሎች ተመሙ። በዚያን ቀን ሐረር የጦር አካዳሚ ሲደርሱ የምስራቁ የጦር አዛዥ ጀነራል ሙላቱ ነጋሽ ከሐረርጌ ክፍለ ሀገር አስተዳዳሪዎች ጋር ተቀበሏቸው። ሰንጋ ታርዶላቸው ከተመገቡ በኋላ በዚያኑ ቀን ከምሽቱ 4 ሰዓት ከሐረር ከተማ 20 ኪሎ ሜትር ርቀት ላይ ከምትገኝ ኢሬር ከምትባል መንደር ሰፈሩ። ሌሊት ካረፉበት ስፍራ የጅብ መንጋ መጣባቸው። የሐረር ጅብ ሰው አይፈራም ሰውንም አይነካም እንደሚባለው ጅቦች አጥንት እየለቀሙ ነበር። አሊ የጅቦቹን መንጋ ሲያይ እንደ ሀገሩ ጅቦች መስሎት
አጥንት ሲለቅሙ በጥይት ለቀማቸው። አሊ ሰው የማይምሩ ጅቦች መስሎት ነበር። የነ አሊ ብርጌድ አዛዥ መቶ አለቃ ሙለታ ዳለሳ ለምን ትገላችኋለህ ብሎ አሊን በተክሳጽና በስፖርት ቅጣት ቀጣው። አሊም ያዛዡን ትዕዛዝ ቅጣቱን ከፈጸመ በኋላ እኔም ተኩሰው ጥይት ሰው አይነካም አለ አሊ ለመቶ አለቃ ሙለታ። ፍጹም በራስ በመተማመን ለጅቦቹ ነው የተኮስኩት፣ ጅቦቹን ነው የገደልኩት አለ አሊ ቅሬታ ባዘለ ንግግር። ጅቦቹ ሰው መሃል ቢሆኑም አሊ በሰው ላይ ምንም ጉዳት ሳያደርስ ጅቦቹን ብቻ ነበር አልሞ የለቀማቸው። መቶ አለቃ ሙለታ በአሊ ችሎታ ተደንቆ የአሊን ቅሬታም ለማጥፋት በሚመስል አቀፈው። በዚያኑ ሌሊት ከዚህ ክስተት በኋላ የነ አሊ ካምፕ ኤረር በተኩስ ተናወጠ። ጨለማውን እየሰነጠቀ የተኩስ ድምጽና ብርሃን አካባቢው ላይ ውጥረት አነገሰ። መሬት ተኙ የሚል ትዕዛዝ ከተኩሱ ድምጽ አልፎ ተሰማ። ሁሉም ወደ መሬት አድፍጠው ተኙ። የአሊ ጓደኞች የተኩሱ ድምጽ እንደሰሙ ወደ ሰማይ መተኮስ ጀመሩ። የተሰጣቸውን ጥይትም ጨረሱ። አሊ ግን ምንም አልተኮሰም። ሲነጋ የነ አሊ የጦር አዛዥ ኮሎኔል ገበየሁ አሊን ጠርተው ማታ ምን ያህል ሶማሌ ተኩሳ ገደልክ? ምን አይቼ ተኩሳለሁ? በጅቦቹ ላይ ከተኮስኩ በኋላ አንድም ጥይት አልተኮስኩም? አዎ አልተኮስኩም። ለምን? ታጠቅ የጦር ካምፕ ውስጥ ሲያስተምሩን ተመልከት፣ አስተውል፣ አነጣጥረ ተኩስ ብለው ባስተማሩኝ መሰረት የተኩሱ ድምጽ በሰማም አንድም የሶማሊያ ወራሪ ወታደር ስላላየሁ አልተኮስኩም አለ ወጣቱ አሊ። ኮሎኔል ገበየሁና ተኩሮ ያየ የሳቸውን መልስ ለመስማት እየጓጓ አሊ አመለካከትህና አስተውሎትህ ድንቅ ነው። እንግዲህ ወደዚህ ጦር ግንባር የመጣ ነው እዚህ አካባቢ የሶማሌ ጦር ዳር ድንበራችንን ጥሶ ወሮናል። የጠላትን ጦር ድምጥማጡን እንድናጠፋ ስለሆነ ነገ 4 ሰዓት ላይ ተዘጋጅ፣ ከጠላት ጋር እንፋለማለን አሉት። አሊም የአዛዡን ቀጭን ትዕዛዝ እንደተቀበለ በወታደራዊ ስነ ስርዓት በሰውነት አቋም መለሰላቸው። ኮሎኔል ገበየሁ እንዳሉትም በዚያ የጦር ሜዳ ላይ ከባድ መሳሪያዎች ይተኮሳሉ። በአካባቢውም ውጥረት ነግሷል። ታንኮች በተጠንቀቅ ይጓዛሉ። የተጠመዱ ቦምቦችም በየቦታው ይፈነዳሉ። በፍንዳታው ጭስም ሰማዩ ጉም ለብሷል። አሊ ከፊት ለፊቱ የሚተራመሱ ታንኮችን ሲያይ ቀና ብሎ ወደ ሰማዩ ሲያንጋጥጥ በፍንዳታ ጭስ ታፍኗል። ጆሮ የሚያደነቁረውን የከባድ መሳሪያዎች ድምጽ በአካባቢው የነገሰውን ውጥረት ካስተዋለ በኋላ እውነትም አሁን ከምር ጦር ሜዳ ውስጥ ነኝ አለ አሊ ለራሱ በሆነ በለሆሳስ ድምጽ። በኤሬር የጦር ግንባር ላይ ከ2 እስከ 7 ሰዓት የቆየ ከፍተኛ ጦርነት ተደረገ። ረጅም ሰዓት ከፈጀ ጦርነት በኋላ የጠላትን ጦር አባረው በሴዲሞ በሚባል መንደር ጉዞ ጀመሩ። በሴዲሞ ከተማን ከሶማሌ ጦር ነፃ ካወጡ በኋላ ቀድሞ ወዳረፉበት ኤሬር ካምፕ ተመለሱ። ወደ ጦር ካምፓቸው በድል አድራጊነት እንደተመለሱ ሌላ ጥሪ ደረሳቸው። የጥሪው መልእክትም ወራሪው የሶማሊያ ጦር የበሴዲሞን ከተማ እንደገና ወረረ የሚል መልእክት ነበር። ወዲያው ጥሪው እንደደረሳቸው ጀግንነትን በተላበሰ ወኔያቸው ወራሪ ጠላትን አሳደው ወደ መጣበት መለሱት። መድረሻ ያጣው የሶማሌ ጦር ካንዱ ቦታ ተባሮና ተደምስሶ ሲወጣ ኃይሉን አጠናክሮ እንዳበደ ውሻ እዚያም እዚህም ይላል። ከቢሴዲሞ ከተማ እንደተባረረ ወዲያው ፈዲስ የምትባል ከተማ ሊይዝ እንደሆነ ተሰማ። የቢሴዲሞን ተልእኳቸውን እንዳጠናቀቁ ፈዲስ የምትባለውን ከተማ ለመውረር የመጣው የሶማሊያ ወራሪ ጠላት ሽንፈቱን ተከናንቦ በመጣበት እንዲመለስ አደረጉ። ይህ ሁሉ ውጊያ ሐረር ከተማ ዙሪያ ነው። ወራሪው የሶማሊያ ሰራዊት ሐረር ከተማ ሊይዝ ጥቂት ነበር የቀረው። አሊ ያለበት የሚሊሻ ብርጌድ የዕለቱን ተልእኳቸውን እንዳጠናቀቁ ሐረር ከተማ ወደሚገኘው የሐረር የጦር አካዳሚ ካምፕ ተመለሱ። በዚያ ዕለት በሐረር የጦር አካዳሚ ውስጥ አድረው ጧት የሶማሊያ ጦር ባቢሌ ከተማ ሊይዝ እየተንቀሳቀሰ እንደሆነ መረጃ ደረሳቸው። የጠላትን ጦር እልህ ውስጥ ያስገባው ጀግናው የኢትዮጵያ ጦር ሰራዊትና ሚሊሻዎች በሙሉ በአሸናፊነትና በቆራጥነት ወደ ባቢሌ ከተማ ለመሄድ መንገድ እንደጀመሩ በመሃል ወራሪው ጠላት የድሬዳዋ ከተማን ስለተቆጣጠረ ተመለሱ የሚል ጥሪ ደረሳቸው። ድሬዳዋ ከተማ ሊደርሱ 18 ኪሎ ሜትሮች ሲቀራቸው ደንገጎ ከምትባል መንደር ሲደርሱ በብዙ ሺህ የሚቆጠሩ የድሬዳዋ ነዋሪዎች እናቶች ልጆቻቸውን አዝለው፣ አዛውንቶች፣ ህፃናት፣ ታዳጊ ወጣቶች በብዙ ሺህ የሚቆጠሩ የከተማዋ ነዋሪዎች የጠላትን ጦር ሸሽተው ደንገጎ መንደር ሰፍረው አገኙአቸው። ወራሪው ጠላት የድሬዳዋ ከተማን አንዳንድ ቦታዎች በከባድ መሳሪያ ከመታ በኋላ የድሬዳዋ አየር ማረፊያን፣ የጨርቃ ጨርቅ ፋብሪካንና አንዳንድ ቦታዎችን ለመያዝ በቅርብ ርቀት ላይ ደረሰ። ይህን ያዩ የድሬዳዋ ነዋሪዎች ነፍሳቸውን ብቻ ለማትረፍ
እግራቸው ወደ መራቸው ይሸሹ ነበር። እነ አሊ የደንገጉን ቁልቁለት ወርደው ድሬዳዋ ከተማ ሲደርሱ ከተማዋ መግቢያ በስተግራ በኩል የድሬዳዋ ሁለተኛ ደረጃ ትምህርት ቤትና የነዳጅ ማደያ እየተቃጠለ ነበር። ተዋጊ ሚሊሻዎች እየተቃጠለ ያለውን የነዳጅ ማደያና ትምህርት ቤት አልፈው ወደ አየር ማረፊያው እጅግ ጥንቃቄና ቆራጥነት በሞላበት መንፈስ በእግራቸው ገሰገሱ። አየር ማረፊያው እንደደረሱም ጠላት የአውሮፕላን ማረፊያውን ለመያዝ ኃይሉን አጠናክሮ በማጥቃት ላይ ነበር። አሊ ያለበት 94ኛ የሚሊሻ ብርጌድና የጠላት ጦር ፊት ለፊት ተጋጠሙ። የእግረኛውን ጦር የሚያግዘው የአየር ኃይላችን የጦር ጀት አጥንት እንዳየ አሞራ የጠላትን ዱካ ያሳደደ ይመታ ነበር። እግረኛው የነ አሊ የጦር ብርጌድ ከጠላት ወታደር ጋር ግንባር ለግንባር ገጠሙ። በዚህ መሃል የሶማሌ የጦር ጀቶች የኢትዮጵያን አየር ለመምታት ሙከራ እያደረጉ ነው። የኢትዮጵያ ተዋጊ ጀት አብራሪዎች ፍጹም ብቃትና ከሀገራዊ የአሸናፊነት ስሜት ጋር ሰንቀው በአየር ላይ የጠላትን ጀት መተው የጣሉ ሲሆን ቀሪ የጠላት ጀቶችን ከአየር ክልላችን እንዲወጡ አሳደው አባረሯቸው። በዚህ የጦር ግንባር ኢትዮጵያውያን ትልቅ ድል የተቀናጁበትና ከፍተኛ መስዋዕትነት የከፈሉበት ጦርነት ነው። በድሬዳዋው ጦርነት ኢትዮጵያውያን ታላቅ የጀግንነት ገድልን ፈጽመዋል። ከነዚህ መሃል አሊን ትዝ የሚለውና ሁሉም የሚያስታውሰው ባሻውቤ መታፈሪያ የሚባል የሰራዊት አባል የፈጸመው ተጋድሎ ከህሊናው እንደማይጠፋ ይናገራል። ባሻውቤ መታፈሪያ አካባቢውን በንቃት እየቃኘ ሳለ በአየር ማረፊያው ቅጥር ግቢ ውስጥ አንድ የኢትዮጵያ ጀት አውሮፕላን ቆሞ ተመለከተ። አውሮፕላኑ ለጠላት የተጋለጠ እንደሆነ ባሻውቤ መታፈሪያ አስተዋለ። ቁጭት እልህ ተናነቀው። ምን ማድረግ እንደሚችል አሰበ። ወዲያውም በአእምሮ ብልጭ ያለለትን ሐሳብ ለመፈጸም ከነበረበት ቦታ ለጠላት ወደ ተጋለጠችው አውሮፕላን በቆራጥነት እየሮጠ ሄደ። በምድርና በአየር ላይ እየተደረገ ያለውን ጦርነት ከምንም አልቆጠረውም። ለጠላት ጥቃት የተጋለጠችውን ጀት አውሮፕላን በካቡ በብረት ሰንሰለት ከአንድ ትልቅ ቶዮታ መኪና ላይ አሰራት። መኪናዋን እያሽከረከረ ጎትቶ ከተቃጣላት ጥቃት አዳናት። አሊ ባሻውቤ መታፈሪያን ከዚያ በኋላ አላገኘውም። የባሻውቤን ጀግንነት ሲያስታውስ በጣም ደስ ይለዋል። አሁን ባሻውቤ የትና በምን ሁኔታ ላይ እንዳለ አሊ በርኬ ምንም መረጃ የለውም። ግን ስለ ባሻውቤ ጀግንነት ስለ ምስራቅ ጦር ግንባር ውሎ ትውስታ ከተነሳ የባሻውቤ መታፈሪያ ጀግንነት ካንደበቱ በፍጹም አይጠፋም። ጀግንነቱን ቆራጥነቱን ተናግሮ አይጠግብም። በድሬዳዋው ጦርነት ላይ ታላቅ ጀግንነት ከፈጸሙት መካከል የኢትዮጵያ አየር ኃይል አባል የነበሩ የተዋጊ ጀት አብራሪ ፓይለት ሌተናር ኮሎኔል ለገሰ ተፈራ የሚባሉ ጀግና የፈጸሙት ጀብድ ኃያል ነበር ይላል አሊ። ሌተናር ኮሎኔል ለገሰ F5 የተባለ አሜሪካ ሰራሽ ተዋጊ ጀት አብራሪ ናቸው። የእግረኛው ሰራዊት ሲዋጋ እርሳቸው ደግሞ በጀት ላይ መትረየስ ጠምደው የሶማሌን ጦር ከላይ ያጠቁ ለእግረኛው ጦር ጠንካራ ድጋፍ ይሰጡ ነበር። በተለይ ሐምሌ 9 ቀን 1969 ዓ.ም የድሬዳዋ አየር ማረፊያ በሶማሌ ጦር ሲወረር የድሬዳዋ ህዝብ ጦርነቱን ሸሽቶ አካባቢውን ለቆ የወጣ ወጥቶ እዚያው ከተማ ውስጥ የቀረው ደግሞ ከኢትዮጵያ ሰራዊት ጎን በመሆን ከጠላት ጋር ግንባር ለግንባር በተጋፈጠበት ወቅት የጠላት ጦር ጥቃት እያየለ በከባድ መሳሪያ በህዝብ ላይ ጥቃት መሰንዘር ጀመረ። በዚህ ወቅት ሌተናር ኮሎኔል ለገሰ ተፈራ ከቢሾፍቱ የአየር ኃይል ምድብ በመነሳት የጠላትን ጦር ማጥቃት ጀመሩ። በዚህ ጦርነት 4 የሶማሌ የጦር ጀቶች ጥቃት ሊፈጽሙ ሐረር አካባቢ በአየር ክልላችን ላይ መብረር ጀመሩ። በአየር ላይ ውጊያ ጀግና የሆኑት ሌተናር ኮሎኔል ለገሰ የአየር ላይ ጦርነት ስልቱን በመቀየር ዶግ ፋይቲንግ በመባል የሚጠራውን የጦር ጀት ውጊያ ጀመሩ። የሶማሌ የጦር ጀቶች 4 ሲሆኑ የኛ አንድ ጀት ብቻ ነበር። የሶማሌ ሚግ 21 የሚባለው ዘመናዊ ራሽያ ሰራሽ የጦር ጀቶች ሲሆን የኛው ዘመናዊ ያልሆነው F5 አሜሪካ ሰራሽ የጦር ጀት ነው። ለማጥቃት በአየር ላይ ወዲያ ወዲህ መራወጥ ጀመሩ። ኮሎኔል ለገሰ አየር ላይ ናቸው። 2 የሶማሌ ጀቶች መጡበት። በመሃል አስገቡት። ከፊትና ከኋላ ሆነው ሊመቱት ሞከሩ። ሌተናር ኮሎኔል ለገሰ የጀት አብራሪነት ችሎታና ቆራጥነትን አንግበው በተለያየ አቅጣጫ እየበረሩ ድንገት አፈትልከው በሁለቱ ጀቶች መሃል ሰንጥቀው ወደ ሰማይ ከፍ ብለው ሲበሩ ሁለቱ የጠላት ጀቶች እርስ በእርሳቸው ተጋጩ። በአየር ላይ እየነደዱ መሬት ደረሱ። የቀሩትን ሁለቱን የጠላት ጀቶች እያሳደዱ በተከታታይ በአየር ላይ ጥቃት ደረሰባቸው።
በአንድ ቀን በደቂቃዎች ልዩነት 4 የሶማሊያ ሩሲያ ሰራሽ ሚግ 21 ጀቶችን ሌተናር ኮሎኔል ለገሰ አቃጠሉ። የድሬዳዋ ከተማ ሰማይ በጀቶች ቃጠሎ ጭስ ጨለማ ዋጣት። የሶማሌ ወራሪ ጠላት ሀገራችንን ሊያጠቃ ያልቆፈረው ጉድጓድ የለም። ጳጉሜ 5 ቀን 1969 ዓ.ም የኢትዮጵያ የአየር ክልል ጥሶ ድሬዳዋን ለመምታት መጣ። ጠላት ሊሰነዝር ያቀደውን ጥቃት ያስተዋሉት ሌተናር ኮሎኔል ለገሰ ወደ ጠላት ጀቶች መብረር ሲጀምሩ የጠላት የጦር ጀቶች እግሬ አውጭኝ አይነት ስሜት በመጡበት ተመለሱ። ጀግናው ሌተናር ኮሎኔል ለገሰ የሶማሌ ጀቶች ሸሽተው ወደ መጡበት ተመልሰዋል ብለው ማሳደዳቸውን አላቋረጡም። ተከትለዋቸው የሶማሌን የአየር ክልል በመግባት ሀርጌሳ ከምትባል ከተማ በመዝለቅ የጠላትን የአየር ማረፊያ ካምፕ እንደበደቡ በአየር ማረፊያ ውስጥ ቆመው የነበሩትን ሚግ 21 ጀቶችን ከላይ ከሰማይ እየተወረወሩ አመድ ያደረጓቸው። ሌተናር ኮሎኔል ለገሰ ተልእኳቸውን በድል አጠናቀው ቢሾፍቱ አየር ኃይል ምድብ በሰላም አረፉ። የኢትዮጵያ አየር ኃይል የሶማሊያን አየር ኃይል ስላሽመደመደውና ጀግናው የኢትዮጵያ አየር ኃይል የበላይነቱን በድል ስለተቀናጀ የአየር ላይ ጦርነቱ በዚሁ አቆመ። ሌተናር ኮሎኔል ለገሰ ተፈራ ለዚያ ተጋድሏቸውና ጀግንነታቸው ሀገር አቀፍ ልዩ የጀግንነት ሽልማት ተበርክቶላቸዋል። በዚህ ጦርነት የኢትዮጵያ የእግረኛና የአየር ኃይሉ ጦር ፍጹም ቅንጅትና አንድነት በተሞላበት ስልት የሶማሊያን ሰራዊት አሽመደመደ። ሰራዊቱም ጀግንነት በተሞላበት መንፈስ በሶማሊያ ጦር ላይ ድል እየተቀናጀና እየደመሰሰ ሲሄድ ከሞት የተረፈው የሶማሊያ ጦር ወደ ኋላ ማፈግፈግ ጀመረ። የኢትዮጵያ ሰራዊት የድሬዳዋን አየር ማረፊያና ከተማዋን ከጠላት እጅ ሙሉ በሙሉ ነፃ አወጣ። ወደ ኋላ ያፈገፈገ ያለውን የጠላት ጦር ያሳደደ መድረሻ ሰጣው። የሞቶ የተረፈው የጠላት ሰራዊት በሽንፈት ያለምንም መከላከል ወደ መጣበት ተመለሰ። ከድሉ በኋላ ሰራዊታችን ድሬዳዋ ከተማ አቅራቢያ ጀልደሳ ከሚባለው አካባቢ ሰፈረ። ለ7 ቀንም እዚያው ካምፕ አረፈ። በእነኚህ 7 ቀናት ውስጥ የአንደኛ ክፍለ ጦር የሙዚቃ ቡድን እነ ጥላሁን ገሰሰና ብዙነሽ በቀለን የያዘ ቡድን በጦር ካምፕ ተገኝቶ ለሰራዊቱ የሞራል ማነቃቂያና ማበረታቻ የተለያዩ ሙዚቃዎችን አቅርቧል። በዚህ ወቅት የነ አሊ በርኪ ብርጌድ ወደ ድሬዳዋ ተመልሰው እዚያ የሚገኘውን የጦር መሳሪያ ግምጃ ቤት እንዲጠብቁ ትዕዛዝ ስለተሰጠ ወደ ድሬዳዋ ተመለሱ። የዚያድ ባሬ ወራሪ ጦር ለጥቂት ቀናት ድምጹን ካጠፋ በኋላ ያለሌለ ኃይሉን አጠናክሮ በጅግጅጋ በኩል በሌላ አቅጣጫ በካራማራ ተራራ ዞረው የባቢሌ ከተማን ለመያዝ በከባድ መሳሪያ ውጊያ ጀመረ። ዳግም የነ አሊ ብርጌድ ከድሬዳዋ ተነስቶ ወደ ባቢሌ ጉዞ ጀመረ። የጠላት ጦር ትልቅ ምሽግ አዘጋጀ። ዳካታው የሚባል ቀበሌንም ተቆጣጠረ። አውሸሪፍ ቀበሌ ከፊቅ ከተማና ከባቢሌ መሃል የምትገኝ ቀበሌ ናት። ከባቢሌ ከተማ በጥግ በኩል 7 ኪሎ ሜትር ያህል ርቀት ላይ ትገኛለች። የሶማሊያ ጦር ምሽጉን አውሸሪፍ አድርጎ በከባድ መሳሪያ የባቢሌን ከተማ መምታት ጀመረ። የ94ኛ የሚሊሻ ብርጌድ ከሌሎች ብርጌዶች ጋር በመቀናጀት የጠላትን ጥቃት ለመመከት በባቢሌ ከተማ መሃል በማለፍ የጠላት ጦር ምሽግ ከሚገኝበትና በከፍተኛ ደረጃ ኃይሉን ካጠናከረበት አውሸሪፍ ምሽግ አካባቢ በመድረስ ከጠላት ጋር ከፍተኛ ውጊያ ጀመረ። ይሁንና የጠላት ጦር በከፍተኛ የጦር መሳሪያዎች በታንክና በሰው ኃይል ተደራጅተው ይህ በታንክና በሰው ኃይል የተደራጀው የሶማሌ ጦር ወደ ባቢሌ ከተማ እየተንቀሳቀሰ ነው። በዚህ ወቅት የኛ ጦር የነበሩት ታንኮች በቁጥር አነስተኛ ነበሩ። እንዲሁም በዚህ ውጊያ ላይ የተካፈሉ ሚሊሻዎችና በጡረታ ተገልለው የነበሩ አባት ጦር የሚባሉ የቀድሞ ሰራዊት አባሎች ብቻ ናቸው። በዚህም ላይ ቁጥራቸው እጅግ አናሳ ነበር። እንዲሁም በመሳሪያም የተደራጀ አልነበረም። ጦርነቱ እጅግ ተፋፋመ። በርቀትም የመድፍ ተኩስ ይሰማ ነበር። የጠላት ጦርም በእኛ ጦር ላይ ከፍተኛ ጥቃት ማድረስ ጀመረ። በዚህ አውደ ውጊያ ግንባር ላይ በርካታ የጦር አዛዦችና ተዋጊዎች ሚሊሻዎች ተሰዉ። እንደዚሁም የኩባና የደቡብ የመን ሶሻሊስት መንግስት ጦር በዚህ ጭንቅ ወቅት ከኢትዮጵያ ጦር ጎን ተሰልፈው ከፍተኛ የአካልና የህይወት መስዋዕትነት ከፍለዋል። የሶማሊያ ጦርም እንደኛ ሰራዊት ከፍተኛ ጉዳት ባይደርስበትም በርካታ የሶማሊያ ሰራዊት አባላት ከነ መሳሪያቸው ጉዳት ደርሶባቸዋል። ይሁንና የኛ ሰራዊት እልህና ቆራጥነት በተሞላበት ጀግንነት ኃይላቸውን በማጠናከር ጠላት ከመሸገበት ከአውሸሪፍ ምሽግ በመግባት ምሽጉን አስለቀቁ። ጠላትም ከፍተኛ የሰውና የመሳሪያ ውድመት ደረሰበት። ሰራዊታችንም
የጠላትን ኃይል ማሽመድመዱን በበላይነት ቀጠለበት። የ94ኛ ብርጌድ ሚሊሻ አዛዥ ኮሎኔል ገበየው አሊ በርኪን ወደ ሌላ የ100 ቡድን መደቡት። የዚህ የ100 አለቃ አዛዥ 100 አለቃ ሙለታ ደለሳ ነበር። በዚህ የጦር ግንባር ላይ አንድ ቀን ከሶማሊያ ጦር ጋር ፊት ለፊት ተኩስ ተጀመረ። 100 አለቃ ሙለታ አሊን በሆደ ተኛ አለው። አሊም በሆዱ ለጥ ብሎ ተኛ። አሊ አየኸው የሶማሊያ ወታደር መትረየስ ላይ ቁጭ ብሎ እየተኮሰብን ነው። አዎ አዎ አለ አሊ መሬት ላይ ለጥ እንዳለ። አነጣጥረ ምታው አለ 100 አለቃ ሙለታ። ቀጭን ትዕዛዝ ሰጠው። አሊም በተሰጠው ትዕዛዝ መሰረት አነጣጥሮ መትረየስ ላይ ቁጭ ብሎ የተኩስባቸው የነበረውን የሶማሊያ ወታደር አነጣጥሮ ከተቀመጠበት መትረየስ ላይ ግንባሩን መጥቶ ፈንግሎ ጣለው። እሱ ሲወድቅ ሁለት የሶማሊያ ወታደሮች መትረየስ መተኮስ ጀመሩ። አሊ አሁንም መሬት እንደያዘ አነጣጥሮ በመትረየስ ጥቃት ሊያደርስ የቋመጠውን የሶማሊያ ወታደር ቀድሞ ሞቱን አፈጠነው። 100 አለቃ ሙለታ በአሊ አልሞ ተኳሽነት እጅግ ተደሰቱ። ጎንበስ ብለው በተጋደመበት ግንባሩን ሳሙት። ሁለት መትረየስ ተኳሾች ሲሞቱ ሌላኛው ሶስተኛ ወታደር መትረየሱን አንስቶ መተኮስ ጀመረ። የተኩሱ ምልልሱ ቀጠለ። ከወለጋ አብረውት የመጡ የአሊ ጓደኞች ኤልያስ በቀለና ራያድ የሚባሉ አጠገቡ አሉ። አሊ ተኝቶ ነው የሚተኩሰው። ጓደኞቹ ግን ሙሉ ለሙሉ መሬት ላይ ተኝተው አልነበረም የሚተኩሱት። በዚህ መሃል የአሊ ሶስቱ ጓደኞች ከተከሻቸው በላይ ተመተው ተሰዉ። አሊ የተሰዉትን ጓደኞቹን ሲያይ የሚሆነው ጠፋው። እንዳበደ ሰው ወደፊት ሮጠ፣ ወደ ኋላ ተመለሰ። አይኑ ፈጠጠ። የሚጨብጠውን የሚለቀውን አጣ። ስሜቱ ሁሉ ተዘበራረቀበት። ቁጭት፣ ሐዘን አንገበገበው። ወዲያው መሬት ላይ ለጥ ብሎ ተኛ። ጓዶቹን የነጠቀውን ጠላት መትረየሱን እንደያዘ አነጣጥሮ መታው። የሶማሌ ሰራዊት የተኩስበት በነበረው መትረየስ ላይ ወደቀ። ከዚህ በኋላ በአካባቢው የነበረው የተኩስ ልውውጥ ለጊዜው ቆመ። አሊም አካባቢውን ቀስ ብሎ ቃኘ። ምንም እንደሌለ ካረጋገጠ በኋላ መሬት ለመሬት ተስቦ ከነ መትረየሱ ከወደቀው የሶማሊያ ወታደር አጠገብ ደረሰ። መሞቱን ካረጋገጠ በኋላ ከመትረየሱ ላይ ገፍትሮ ጣለው። መትረየሱንም ከነ ሙሉ ጥይቱ ወሰደ። አሊ የወሰደው መትረየስ ዲ47 የሚባል ሞዴልና በወቅቱ ዘመናዊ ነበር። አሊ ከሶማሊያ ወታደር የወሰደው መትረየስ እንዳካሄዱ መሬት ለመሬት እየተሳበ እየተጎተተ ክላሽና መትረየሱን ይዞ ከወገን ጦር ጋር ተቀላቀለ። የያዘውንም መትረየስ ለ100 አለቃ ሙለታ አስረከበ። 100 አለቃ ሙለታም በአሊ ድርጊት ተደሰቱ። በሰሙትና ባዩት ነገርም ለቅሶና ደስታ ተቀላቀለባቸው። የአሊንም ቆራጥነት እጅግ አደነቁ። ወዲያው የሶማሊያ ጦር ኃይሉን አጠናክሮ በርካታ ታንኮችን አሰለፈ። እየተኮሰ ወደነ አሊ ጦር ካምፕ መጣ። የእግረኛው ጦሩም ከባድ መሳሪያዎችን ይዞ እየተኮሰ ወደ ካምፑ ገሰገሰ። በዚህ ጥቃትም በእኛ ወታደሮች ላይ ከፍተኛ ጉዳት ደረሰ። ጦርነቱ እጅግ ተጋጋለ። በሁለቱም ወገን የከፍተኛ መሳሪያዎች ተኩስ ነበር። ተኩሱም አካባቢውን አናወጠው። እጅግ ፈታኝና ከባድ ጦርነት የተደረገበት አውደ ውጊያ ነው። የጠላትን እንቅስቃሴ በአጉሊ የጦር ሜዳ መነጽር ሲከታተሉ የነበሩት 100 አለቃ ሙለታ አሊ አሁን አንድ ነገር ታደርጋለህ። አንተ አነጣጥረ መተኮስ ትችላለህ። ስለዚህ የሶማሊያ የጦር አዛዦችን ያቸው እነኛው እንካ በመነጽሩ ተመልከታቸው አሉ 100 አለቃ ሙለታ አጉሊ መነጽሩን ወደ አሊ አይን ያስጠጉ። ይታይሃል አሊ? ተጠጋ። አያቸው? አዎ አይቻቸዋለሁ። ጎሽ አንበሳዬ፣ እንግዲያው አንድ በአንድ ልቀማቸው በማለት ትዕዛዝ ሰጡት። አሊም በተሰጠው ትዕዛዝ መሰረት በመጀመሪያ የሶማሊያ ጦር የራዲዮ ግንኙነት ኃላፊና የጦርነቱን አካባቢ ማስተር ፕላን በእጁ ይዞ ከተዋጊ ወታደሮች ኋላ ሆኖ ትዕዛዝ የሚያስተላልፈው አዛዥ ላይ አነጣጥሮ የመሳሪያውን ቃታውን ስቦ ግንባሩን መጥቶ ጣለው። ሁለተኛውንም እንዲሁ አነጣጥሮ ኢላማ ውስጥ አስገብቶ ግንባሩን በረቀሰው። ሶስተኛውም የሶማሊያ ጦር መሪ የአሊ ጥይት ሲሳይ ሆነ። 100 አለቃ ሙለታ አሊን በግራ በቀኝ እዚህ ጋር በፊት ለፊት አነጣጥረ ምታ እያሉ ትዕዛዝ እየሰጡት በርካታ የሶማሊያ ጦር አዛዦችን ግብአተ መሬታቸውን አፋጥነዋል። የናሊ የመቶ ጦር አዛዥ 100 አለቃ ሙለታ አሊ በርኪ የፈጸመ ባለው ጀግንነት እጅግ በመገረምና በመደነቅ በተጋጋለ ጦርነት ወደ አሊ ተጠግቶ አሊ ሰውነቱ ውስጥ ያስቀበርከው ወይም ባንገትህ ወይም በክንድህ ላይ ያሰርከው መድኃኒት አለ አለው። የምን መድኃኒት? አነጣጥሮ ግንባር የሚያስመታና ጥይት እንዳይመታህ የሚከላከል መድኃኒት ነው።
አለ መቶ አለቃ ሙለታ ሳቅ ባጀበው ንግግር። መቶ አለቃ አትሳሳት፣ ሀገሬ እኮ ብዙ ጀግና አላት። አብዲሳ አጋን አታውቀውም? የኔ ምን ያስደንቀሃል? ምን አደረኩና? ካሁን በኋላ ግን ብዙ የጀግንነት ታሪክ ለመስራት እቅዳለኝ። ጠላትን መደምሰስ፣ የጓደኞቼን ደም ለመበቀል፣ የሀገሬን አደራ ለመወጣት ቆርጫለሁ። እኔ አሊ በርኪ የጦር ትምህርት ሳልማር ነው በልጅነቴ ጎሽ፣ አንበሳ፣ ዝሆን ብዙ ገድያለሁ። መቶ አለቃም አሊ የተናገረውን ለኮሎኔል ገበየሁና በብርጌዱ ላሉ ሚሊሻዎች ነገራቸው። በሰሙት ነገር ተገርመው የሁሉም አይን ወደ አሊ ዞረ። አሊም መናገሩን ቀጠለ። ጦርነት ገና መጀመራችን ነው። ካሁን በኋላ ትላልቅ ድሎችን አሳያችኋለሁ። የወንድሞቼን የጓደኞቼን ደም እበቀላለሁ አለ ወጣቱ ሚሊሻ አሊ። በዚህ ጦርነት ወቅት ኮሎኔል አብዲሳ አጋ እዚያው በጦር ካምፑ ነበሩ። የአሊ በርኪን ጀግንነትና ቆራጥነት ኮሎኔል ገበየሁ ነገራቸው። ኮሎኔል አብዲሳ አጋ በሚሊሻው አሊ በርኪ ጀግንነት ተደስተው ጠርተው እቅፍ አድርገው ግንባሩን እየሳሙት በቆራጥነትና በጀግንነቱ አደነቁት። የሀገሩን ዳር ድንበር ለማስከበር በተጋድሎ በቆራጥነት እንዲቀጥል አበረታቱት። በመሃል ደግሞ እቅፍ አደረጉት። ደስታቸውንም በማቀፍና ግንባሩን በመሳም ገልጸው ሊረኩ አልቻሉም። ከብር መያዣ ቦርሳቸው 50 ብር አውጥተው ሰጡት። አሊም ደነገጠ። ምን አደርገዋለሁ አለ አሊ የኮሎኔሉን እጅ ያየ። ከዚህ ጦር ሜዳ ስትመለስ ጠጅ ትጠጣበታለህ ብለው ቀልደው ሰጡት። ንግግራቸውንም ቀጠሉ። ይህ ብር ብዙ ሆኖ አይደለም። በርታ አንበሳዬ፣ ለአንተ ያለኝን ፍቅርና ክብር ለመግለጽ ያህል ነው። በርታ ጀግናዬ፣ በሀገራችን ላይ የመጣውን ወራሪ ጠላትም ከሀገር እንደምናስወጣው እተማመናለሁ። በርታ አንበሳዬ ብለውት በቀኝ እጃቸው የአሊን እጅ ጨብጠው በግራ እጃቸው ደግሞ ትከሻውን መታ መታ አደረጉት። አባባ አመሰግናለሁ፣ እርሶንም ያክል ጀግና የትም የለም፣ በጣም ወዶታለሁ አለ አሊ የኮሎኔል አብዲሳ አጋን እጅ ጨብጦ ደግሞ ደጋግሞ ሳመው። ኮሎኔል አብዲሳ አጋ በዚህ ጦር ሜዳ ለጥቂት ጊዜያት ጦሩን ሲመሩ ከቆዩ በኋላ ታመው ወደ አዲስ አበባ ተመለሱ። በሕክምና ሲረዱ ቆይተው ጥቅምት 5 ቀን 1970 ዓመተ ምህረት በ59 ዓመታቸው አረፉ። አውሸሪፍ በሚባለው ግንባር ኃይለኛ ጦርነት ነበር። የጠላት ጦር ከፍተኛ ጥቃት ሲደርስበት ወደ ኋላ ያፈገፍግና መልሶ ኃይሉን አጠናክሮ ወደፊት ይመጣል። የኛም ጦር ወደ ኋላ ያፈገፍግና መልሶ ወደፊት ይገሰግሳል። ርቆ ግን ወደ ኋላ አያፈገፍግም። ይህ ስልት ሳይንሳዊ የጦር ስልት ነው ይላሉ የጦር ሳይንስ ባለሙያዎች። በዚህ የጦር ዘዴ በጠላት ጦር ላይ ከፍተኛ ጉዳት ደረሰበት። ስለዚህ ጠላት ፊት ለፊት መዋጋት አቁሞ ያለምንም የተኩስ ድምጽ ዱካቸውን አጠፉ። በዚህ ወቅት የኛ ጦር ተዘናጋ። የጠላት ጦር ግን ድምጹን አጥፍቶ አካባቢውን ይሰልል ነበር። ይህ በዚህ ያለ አንድ ቀን አሊ በርኪ ከሁለት ጓደኞቹ ጋር ሆኖ ክላሽንኮፍ የተባለውን ጠመንጃቸውን እንዳነገቱ አካባቢያቸውን እየቃኙ ማሰስ ጀመሩ። ትንሽ እንደተጓዙ አሊ አንድ የሶማሊያ ወታደር አየ። ግንባሩን መጥቶ ከመሬት አንከባለለው። የያዘውን ጠመንጃውንም ወሰደበት። አሁንም አንድ የሶማሊያ ወታደር አየ። አነጣጥሮ ግንባሩን ገመሰው። የጦር መሳሪያውን ይዞ መንገድ ሲጀምር ሌላ የሶማሊያ ወታደር አሊን አይቶት ነበርና አሊን ሊገድለው አነጣጥሮ እስኪመቸው እየጠበቀ ሳለ አሊም ቀድሞ አይቶት ነበር። ጓደኞቹም በሶማሊያ ወታደር ቃታቸውን ሊስቡ ሲያነጣጥሩ አሊ ቀድሞ ቃታውን ሳበ። ፈጣኑና ንቁ አሊ የሶማሊያውን ወታደር ከአፈር ቀላቅሎ እንጨት እንደሚለቅም ሰው ከሬሳው ላይ የጠላት መሳሪያ ለቀመ። የሶማሊያ ጦር ወታደሮች የያዙት መሳሪያ እነ አሊ ካሁን ቀደም አይተዋቸው አያውቁም። ከሶማሊያ ጦር የማረኩት የጦር መሳሪያም ከጓዶቹ ጋር ሰብስበው ለመቶ አለቃ ሙለታ አስረከቡ። አንድ ቀን አሊ ቱታ አሱማን ከሚባለው ጓደኛው ጋር ከጦር ካምፓቸው ርቀው አካባቢያቸውን እያሰሱ ሳለ 12 የሚሆኑ የሶማሊያ ወታደሮች ለቅኝት ወይም ለስለላ ከባድ መሳሪያ እንዳነገቡ ሲዘዋወሩ አዩዋቸው። በተለይ ከ12ቱ አንደኛው የጠላት ወታደር ዘመናዊና ከባድ መሳሪያ ይዟል። እነ አሊ ቁጥቋጦ ውስጥ ጥሩ ቦታ ከያዙ በኋላ አሊ ከባድ የጦር መሳሪያ ያዘውን የሶማሊያ ወታደር ግንባሩን መትቶ ጣለው። እሱ ሲወድቅ ሌላው ወታደር መሳሪያውን አንስቶ እነ አሊን ለመበቀል ተጣደፈ። ተኩስም ጀመረ። ፈጣኑ አሊ ከነመሳሪያው የጥይቱ ሲሳይ ያደረገው። በዚህ ቅብብሎሽ አሊና ጓደኞቹ 8ቱን የሶማሊያ ወታደር ፈጇቸው። በዚህ አካባቢ
ብዙ የሶማሊያ ወታደሮች ድምጻቸውን አጥፍተው መሽገው ነበር። ኋላ ላይ ግን ከመሸጉበት ወጥተው ተኩስ ጀመሩ። መቶ አለቃ ሙለታም ይህን የተኩስ ውርጅብኝ ሲያዩ እነ አሊ ወዳሉበት አካባቢ ሰራዊት ሊልክ ሲዘጋጅ አሊና ጓደኛው መሬት ለመሬት እየተሳቡ ወደ ብርጌዳቸው ደረሱ። ስለገጠማቸው ነገርም ላዛዣቸው ለመቶ አለቃ ሙለታ ሪፖርት አደረጉ። 8ቱን ወታደሮች ሲገድሉ 4ቱ ግን እዚሁ አካባቢ አምልጠው እንደተደበቁ ነገሯቸው። መቶ አለቃ ሙለታ በመገረም ከ12 ወታደሮች 8ቱን ገደላችሁ? አዎ፣ 4ቱ አመለጡን። ልታሳየን ትችላለህ? አዎ ይምጡ በማለት ልበ ሙሉ አሊ ለመቶ አለቃ ሙለታ 8ቱን የሶማሊያ ወታደሮች ከነመሳሪያቸው ፈንግል የሚባለው የዶሮ በሽታ እንደያዛቸው እዚህም እዚያም የወዳደቁ ሬሳዎችን አሳየዋቸው። እነኚህ የሶማሊያ ወታደሮች የያዙት መሳሪያ ዘመናዊና የኛ ወታደሮች የማያውቁት ነበር። መቶ አለቃ ሙለታም መሳሪያውን አይተውት አያውቁም። ስለዚህ የኛ ሰራዊት አባላት መሳሪያውን በእጅ መንካት ፈሩ። በዚህ መሃል አሊ ገመድ አምጡልኝ እየጎተትኩ ወስደዋለሁ አለ። ከባረቀብህስ እናንተ ሽሹ አለ አሊ ከሬሳ ላይ መሳሪያዎችን እያነሳ። አሊ ምንም የፍርሃት ስሜት በፍጹም አይታይበትም። ፈጣሪም የፍርሃትን ስሜት የፈጠረበት አይመስልም። መቶ አለቃ ሙለታ በአሊ ድርጊት ተመስጠው ያዩት ነው። መሳሪያዎቹን ሰብስቦ በትከሻው ተሸክሞ ከጓዶቹ ፊት ለፊት ሄደ። ኮሎኔል ገበየሁ ዘንድ ደርሶ መሳሪያውን ሲያስቀምጥ ከምሽግ ወጥተው የነበሩ ጓዶቹ ሁሉም ወደ ምሽጋቸው ገቡ። አሊ ግራ ተጋባ። ጥቂት ጓዶቹ ፈንጠር ብለው ቆመው ሁኔታውን በአትኩሮት እየተከታተሉ ነው። ለምንድን ነው የሚሸሹት? ያመጣሃቸው መሳሪያዎች ካሁን በፊት አይተናቸው አናውቅም። የማናውቃቸው መሳሪያዎች እንዴት አመጣሃቸው? አለ ከጓዶቹ አንዱ። እነዚህን መሳሪያዎች 8 የጠላት ወታደሮች ሲተኩስብን በየተራ ከገደልናቸው ሶማሌዎች ነው ሰብስቤ ያመጣኋቸው አለ አሊ ጓደኞቹና ኮሎኔል ገበየሁን በተራ ያየ። እነኚህ መሳሪያዎች የሩሲያ ናቸው። ስለ መሳሪያዎቹ አጠቃቀምና ምንነት ከሩሲያ የጦር መኮንኖች መረጃ እንጠይቃለን አሉ ኮሎኔል ገበየሁ አሊ ሰብስቦ ያመጣቸውን መሳሪያዎች እያስተዋሉ። መቶ አለቃ ሙለታ አለ አሊ መሳሪያዎቹን ቁልቁል ያየ። ቀጠለ ደፋሩ አሊ ይህን ጦርነት ስንጨርስ ከነኚህ መሳሪያዎች አንዱን ወደ ሀገሬ ይዤ እንድገባ እንዲፈቀድልኝ። ችግር የለም አሊ አንተ ይሁን ሁሉ ጠላት ፈጅተክ እንዴት አንዲት መሳሪያ እንከለክልሃለን አሉ መቶ አለቃ ሙለታ ፈገግ ብለው። በዚሁ የጠላት ጦር ምንም ተኩስ ሳይከፍትባቸው ለ3 ሳምንት ያህል እንደመሸጉ ተቀመጡ። የነ አሊ የጦር አዛዥ ለሰራዊቱ የጠላት ጦር ከዚህ ሸሽቷል መሰለ አሉ። አሊ በፍጥነት የለም አለቀቁም፣ አድፍጠው የኛን እንቅስቃሴ እየተከታተሉ ነው አለ አሊ። እንግዲያውስ አሊ አንተን አንድ ነገር አዛሃለሁ አሉት መቶ አለቃ ሙለታ። ምንድነው አለ በጉጉት። መቶ አለቃ ሙለታም ከሰራዊቱ ፊት ለፊት በርቀት የሚታዩ ቤቶችን አሳዩት። ይኸውልህ እነኛ በርቀት ከመታያቸው ቤቶች መሐለኛው ቤት የጠላት የጦር መሳሪያ ግምጃ ቤት ነው የሚል መረጃ ደርሶናል። ስለዚህ አንተ ደግሞ ይህን ቤት ሄደህ ታቃጥላለህ አሉት መቶ አለቃ ሙለታ የአሊን ፊት በአትኩሮት እየተመለከቱ። በመሃል ኮሎኔል ገበየሁ አንድ ጓድ መሪ ይዞ ይሄድ አሉ። በአንድ ጓድ መሪ ውስጥ 9 ሰራዊት አለ። አንድ ጓድ ምን ያደርግልኛል አለ አሊ። እንዴት አሉ መቶ አለቃ ሙለታ። 9 ወታደር ከምትሰጡኝ 9 ጥይት ስጡኝ። ለምን ሞትም ከሆነ 9 ሰው ለምን ይሞታል አለ አሊ ቆፍጠን ብሎ። ይህን ንግግሩን መቶ አለቃ ሙለታ ለኮሎኔል ገበየሁ ነገሯቸው። ኮሎኔል ገበየሁም በሰሙት ነገር እጅግ ግራ ተጋብተው ምን አልክ አሉ አሊን አተኩረው ያዩ። የአሊን ቆራጥነት፣ ልበ ሙሉነት፣ ደፋርነቱን እጅግ በማድነቅ ትከሻውን መታ ጨበጥ በማድረግ ገለጹለት። አሊ ለተልእኮም ተዘጋጀ። አሊ የተሰጠውን ተልእኮ እጅግ ፈታኝና ሞት ወይም ህይወት ብሎ የተቀበለው ተልእኮ ነው። ይህ ተልእኮ ኮሎኔል ገበየሁና መቶ አለቃ ሙለታን እጅግ አሳስቧቸዋል። ነገር ግን ወታደራዊ ተልእኮና ትዕዛዝ ነው። ተልእኮን በጀግንነት በቆራጥነትና በድል አድራጊነት ፈጽሞ እንዲመለስ በመመኘት ተልእኮውን ሰጡት። ንጋት ላይ ልክ 11 ሰዓት አሊን ወደ ተልእኮ ሊሄድ ሲነሳ እነ ኮሎኔል ገበየሁ የራዲዮ መገናኛ ይዘህ ሂድ አሉት። አሊም የራዲዮ መገናኛውን ይዞ መሄድ እንደማይፈልግ ነገራቸው። እነ ኮሎኔል ግን የራዲዮ መገናኛውን ይዞ እንዲሄድና ችግር እንኳን ቢገጥመው ሊረዳ የሚችለው በራዲዮ መገናኛ ብቻ ስለሆነ የራዲዮ መገናኛውን ይዞ እንዲሄድ ብዙ ወተወቱት። አሊ ወይ ፍንክች አለ። ለምንድነው ራዲዮ ይዘህ መሄድ ያልፈለከው አሉ መቶ አለቃ ግራ በመጋባት ስሜት። እኔ የራዲዮ መገናኛውን ይዤ ሄጄ ብመታ
በማረክ ወይም በሞት ጠላት የራዲዮ መገናኛውን ወስዶ ምስጢራችንን በሙሉ ይደርስበታል። ስለዚህ ለጠላት ሲሳይ እንዳንሆን የራዲዮ መገናኛውን ይዤ አልሄድም። እኔ ያን ቤት አቃጥዬ ከተመለስኩ ተመለስኩ፣ ከሞትኩም ለህይወት ያልሳሳም አለ አሊ ቆራጥነት በሚንጸባረቅበት መንፈስ። ኮሎኔሉና መቶ አለቃው ተያዩ። ሁለቱም ስለ አሊ ቆራጥነትና ደፋርነት ለሀገሩ ያለውን ፍቅር፣ ክብር እያሰላሰሉ ነበር። አሊ ባዶ እጅህን ልትሄድ ነው አሉ መቶ አለቃ ሙለታ ጭልጥ ብሎ ከሄዱበት ሐሳብ እየተመለሱ። አዎ አለ አሊ ለዘብ ብሎ ሐሳብ በገባው መንፈስ አይኑን አንድ ቦታ ተክሎ። እሺ ምን አሰብክ አሉ ኮሎኔል ገበየው። እንደኔ ሐሳብ ጧት ሳይሆን ማታ ምሽት ላይ ተልእኮዬን በፈጽም ይሻላል። ይህ እንዴት ይሆናል አሉ መቶ አለቃ ሙለታ። ግድ የለም እኔ እችላለሁ፣ ሌሊት ይቻላል አለ አሊ። ኮሎኔል ገበየሁና መቶ አለቃ ሙለታ በአሊ ሐሳብ ተስማምተው ተልእኮውን ሌሊት እንዲፈጽም ተወሰነ። የሶማሌ ጦር የጦር መሳሪያውን ያከማቸበት ቤት ከሰንበሌጥ ክዳን የተሰራ የሳር ቤት ነው። ነገር ግን ሰፊ ሲሆን ከሳር ቤቱ ዙሪያ ሰራዊቱ ምሽግ ቆፍሮ በንቃት እየጠበቀ ነው። ሲመሽ እኩለ ሌሊት ላይ አሊ ጓደኛውን ቱታ ኡስማንን አስከትሎ እንደ እባብ በደረታቸው እየተሳቡ ድቅድቅ ጨለማውን ሰንጥቀው ከሰንበሌጡ ክዳን ከተሰራው የጦር መሳሪያ ግምጃ ቤት አቅራቢያ ደረሱ። ከጓዱ ጋር ተያይዘው በጥንቃቄ በጠላት ምሽግ ላይ እየተረማመዱ ተሽሎክሉከው ወደ ቤቱ ተጠጉ። በሳር ቤት ውስጥ ለረጅም ወራት የተለያዩ የጦር መሳሪያዎች የተከማቸበት የጦር ግምጃ ቤት ነው። እነ አሊ ክብሪት ለኮሱበት። ወዲያውኑ በፍጥነት ከአካባቢው ተሰወሩ። ከቤቱ ትንሽ ከራቁ በኋላ ቤቱ በደንብ በእሳት ጋየ። የጦር መሳሪያዎቹ መፈነዳዳት ጀመሩ። ያ ድቅድቅ ጨለማ ውጦት የነበረው አካባቢ በአንዴ በፍንዳታና በንዳድ ብርሃን ደመቀ። የጦር መሳሪያዎቹ ፍንዳታ እንደ ርችት ወደ ሰማይ ወጥቶ መሬት ሲደርስ እጅግ ያስፈራ ነበር። የሶማሊያ ወታደሮች በገጠማቸው ነገር እጅግ ደነገጡ። ከየምሽጋቸው ወጥተው መሸሽ ጀመሩ። የጠላት ጦር መደናገጥና ግራ መጋባት ለነ አሊ ተመቻቸው። የጠላት ሰራዊት ድንብርብሩ ባይወጣ ኑሮ እነ አሊ ሊመቷቸው ወይም ሊማርኳቸው ይችሉ ነበር። ምክንያቱም ባጠገባቸው ነበር የሚሮጡት። የሶማሌ የጦር መሳሪያ ግምጃ ቤት የነበረበት ቦታ አቡ ሸሪፍ ይባላል። የሶማሌ ጦር መሳሪያ ግምጃ ቤት ከመሆኑ በፊት በአቡ ሸሪፍ በተደረገ ጦርነት ብዙ የኢትዮጵያ ወታደሮች ተሰውተውበታል። አሊና ጓደኛው ቤቱን እንዳቃጠሉ አካባቢውን ለቀው ከነበሩበት ቁልቁል ዳከታ ወደሚባል መንደር ደረሱ። አካባቢው የድንጋይ ኮረብታና ቁጥቋጦ የሚበዛበት ቦታ ስለሆነ ድንጋዮቹ መሃል ቁጭ ብለው የጠላት የጦር መሳሪያ ሲቃጠል እያዩ በድል አድራጊነት ተልእኳቸውን በመፈጸማቸው ልባቸው ሐሴት አደረገች። ይህን የጠላት የጦር መሳሪያ ማከማቻ ግምጃ ቤት እንዲያቃጥሉ ግዳጅ የሰጧቸው የነ አሊ ብርጌድ አዛዥ ኮሎኔል ገበየሁና መቶ አለቃ ሙለታ የጦር ግምጃ ቤቱ መቃጠሉን በርቀት እያዩ ደስ ቢላቸውም የነ አሊ በህይወት መመለስ ግን አሳስቧቸዋል። አንድ ውሳኔም ለማስተላለፍ መከሩ። የተቃጠለው የጦር መሳሪያ ማከማቻ አካባቢ እነ አሊ በህይወት ኖሩም አልኖሩም ይህ የጠላት ጦር ካምፕ በከባድ መሳሪያ እንዲመታ ተወሰነ። ውሳኔው ሳይፈጸም አሊና ቱታ በድል አድራጊነት በሰላም ከብርጌዳቸው ተቀላቀሉ። የጠላት የጦር መሳሪያ ማከማቻም እንደተቃጠለ የሶማሌ ሰራዊት ከየምሽጋቸው ወጥተው አካባቢውን ለቀው ሸሽተዋል። አሊና ጓደኛው ቱታ ኡስማን በትላልቅ የድንጋዮች ቋጥኝና ቁጥቋጦች መሃል መሽገው የጠላት ጦር አካባቢውን ሲለቅ ይመለከቱ ነበር። ስለዚህ ያለምንም ተኩስ የኛ ሰራዊት የጠላትን የጦር ካምፕ ተቆጣጠረ። ይህንን ድል የተቀናጁት ጥር 14 ቀን 1970 ዓመተ ምህረት ነበር። ጦርነቱ የተካሄደበት አካባቢ ባቢሌ ወረዳ አውሸሪፍ ከሚባል መንደር ነው። በዚህ አካባቢ ያሉ አርሶ አደሮች የሚያመርቱት ማሽላና ለውዝ ነው። አዝመራቸው የደረሰበት ወቅት ነው። አካባቢው በእኛ ሰራዊት ቁጥጥር ስር ሆነ። ከዚህ በኋላ ነበር የጠላት ጦር ኃይሉን አደራጅቶና አጠናክሮ ታንክና ከፍተኛ የጦር መሳሪያዎች ከእግረኛ ሰራዊት ጋር አሰልፎ ወደ አካባቢው የተንቀሳቀሰው። በማሽላ እርሻ ውስጥ በመግባት በእርሻው የተከለሉ ፊት ለፊት ሰራዊታችን ላይ ጥቃት ለማድረስ በታንክና በእግረኛ ጦር ታግዘው ተኩስ ጀመሩ። ከሰራዊታችን ጋር ፊት ለፊት መታኮስ ጀመሩ። አንገት ለአንገት ተናነቁ። በዚህ አካባቢ በተደረገው ጦርነት ከፍተኛ መስዋዕትነት ተከፍሎበታል። በጠላት ጦር ላይ በእግረኛና በአየር ጥቃት የተፈጸመበት ሲሆን ከፍተኛ ጉዳት ደርሶበታል። በእኛ ሰራዊት ላይም የዚያኑ ያህል ከፍተኛ ጉዳት ደርሶበታል። ከጦርነቱ የተረፈው ሰራዊታችንም ወደ ኋላ ፈገፈገ። የጠላት ጦር የኛን የጦር ካምፕ ለመውረር ጥቂት ኪሎ ሜትሮች ቀረው።
በሁሉም አቅጣጫ የኛን ሰራዊት ከበቡ። ሰራዊታችንም እጅ መስጠት ብቻ ቀረው። የጠላት እቅዱ ሰፊ ነበር። የሶማሊያ ጦር የኛን የጦር ካምፕ ተቆጣጥሮ አውሸሪፍን ባቢሌ ከተማን ተቆጣጥሮ ሐረር ከተማን አልፎ ድሬዳዋ ከተማን ለመያዝና ከተሳካም አዋሽ ወንዝን አልፎ አዳማ ከተማን ለመያዝ አቅዷል። ለእቅዱ መሳካትም በቅድሚያ የኛን የጦር ካምፕ በቀኝና በግራ መክበብ ነበርና ወደ ሰራዊታችን ካምፕ ገሰገሰ። የኢትዮጵያ የጦር አዛዦች ተስፋ ቆርጠዋል። የኛ ሰራዊት እዚህ ቦታ ላይ ታንክ እንኳን አልነበረውም። ከኋላ ያለው የኛ ሰራዊት በራዲዮ በሚሰጠው ትዕዛዝ መሰረት ከኋላ መድፍ ይተኩስ ነበር። ይሁንና ውጤታማ አልነበረም። የጠላት ጦር በታንክና በእግረኛ ጦር ተደራጅቶ የኛን ሰራዊት የጦር ካምፕ እየጣሰ ገባ። በአንድ የሶማሊያ ታንክ ላይ 8 ወታደሮች አሉ። እግረኛው ከፊት ተሰልፎ ወደ ሰራዊታችን እየተኮሰ የመጣው ሰራዊት ከፍተኛ ቁጥር ያለው ነበር። የሶማሊያ ጦር በእግረኛም በከፍተኛ የጦር መሳሪያም ደረጃ የተደራጀ ነው። በዚህ ጊዜ የኛ ሰራዊት ወጥመድ ውስጥ ገባ። መውጫ መንገድ የለውም። የብርጌድ አዛዦችና ሰራዊቱ ማፈግፈግ እንኳን አይችሉም። ተከበዋል። ያለው ምርጫም ለጠላት ጦር እጅ መስጠት ወይም ያለ ውጤት ማለቅ ነው። በርግጥ የጠላት ጦር በዚህ አካባቢ ያለውን ሰራዊታችንን ደምስሶ አልፎ አዳማ ከተማ እንዳይገባ ሊከለክለው የሚችል ኃይል አልነበረም። ለሰራዊታችን ይህ ወቅት ፈታኙና ሞት ወይም ድል ነበር። አሊ የማንንም ትዕዛዝ ሳይጠይቅ ከተፋፋመው ጦርነት መሃል አልፎ ወደ ጠላት ታንኮች ተጠግቶ ታንኮቹ ላይ በክላሽ ይተኩስ ነበር። ነገር ግን የሚተኩሰው ጥይት ታንኮቹን መጥቶ ነጥሮ ወደ ሌላ ይመለሳል እንጂ ታንኮቹ ላይ ምንም ጉዳት አላደረሰም። የታንክ ገላ መቼ በክላሽ ጥይት ይጎዳና። አሊ በድርጊቱ በጣም ተናደደ። አነጣጥሮ ታንኮቹን ይመታል፣ ግን ታንኮቹ ላይ ምንም ጉዳት አይደርስም። ከዚህ በኋላ ወደ ብርጌዱ አዛዡ ወደ ኮሎኔል ገበየሁ ሄደ። የፈጸመውንና ያጋጠመውን ችግር ነገራቸው። ኮሎኔል፣ ታንክ እንዴት ባለ መሳሪያ ነው የሚመታው? አለ አሊ። ታንክን ሊመታ የሚችለው በእጅ ቦምብ፣ የታንክ ጥይት ወይም መድፍና ሌሎች ከባድ መሳሪያዎች እንጂ የትኛውም ጠመንጃ ታንክን ሊጎዳው አይችልም አሉት። አሊም ተጣደፈ በእልህና በድፍረት። እሺ አሁን የእጅ ቦምብ ይስጡኝ፣ በእጅ ቦምብ እንዴት እንደምተኩስበት ያሳዩኝ አለ አሊ እልህ ቁጭት በተዘበራረቀው ንግግር። የእጅ ቦምብ አይተኮስም፣ ግን ቀርቦ በጥንቃቄ በመወርወር ማጋየት ይቻላል አሉ ኮሎኔል ገበየሁ። አሊም በተጣደፈው ሁኔታ የእጅ ቦምቡን እንዴት ነቅሎ መወርወር እንዳለበት እንዲያሳዩት ጠየቃቸው። ኮሎኔል ገበየሁም የአሊን ጥያቄ በፍጥነት መለሱለት። የእጅ ቦምቡን አጠቃቀሙን ካሳዩት በኋላ 3 የእጅ ቦምብ ሰጡት። አሊም ኮሎኔሉ የሰጡትን ቦምቦች ይዞ እልህና ፍጹም ቆራጥነት በተሞላበት መንፈስ እሳት በሆነው ጦርነት ውስጥ ተሽሎክልኮ አንድ ታንክ አጠገብ ደረሰ። አንዱን ቦምብ ወረወረበት። ታንኩም በእሳት ጋየ። እንደምንም ተሽሎክልኮ ሁለተኛዋ ታንክ ላይ ሁለተኛውን ቦምብ ወረወረ። ያም ታንክ ጋየ። ከዚያም በእጁ የቀረችውን አንድ ቦምብ ደግሞ ሶስተኛዋ ታንክ ላይ ወረወረ። እሱም ጋየ። በዚህ ሁኔታ 3ቱን ታንኮች የእሳት ራት አደረጋቸው። 3ቱ ታንኮች ውስጥ የነበሩ ወታደሮች ከነታንካቸው ተቃጠሉ። ያላሰበውና ያልጠበቀው ጥቃት የተፈጸመበት የጠላት ሰራዊት ተኩስ አቁሞ ወደ ኋላ መሸሽ ጀመረ። አሊ ወደ ኮሎኔል ገበየሁ እየሮጠ ሄደ። ሌላ የእጅ ቦምብ ተቀብሏቸው እየሮጠ ተከተላቸው። 2 የጠላት ታንኮች ወደ ኋላ እየሸሹ ሳሉ ጥሻ ገደል ውስጥ ተገልብጠው ተቃጠሉ። ውስጡ የነበሩ የጠላት ወታደሮችም ከነታንካቸው አመድ ሆኑ። የጠላት ጦር በደረሰበት ጥቃትም ወደ ኋላ ሸሸ። አሊ 5ቱን የጠላት ታንክ በዚያ ሁኔታ ካቃጠለ በኋላ በሰራዊታችን ውስጥ ከፍተኛ መነቃቃትና ተስፋን አለመለመ። ሰራዊታችንም በቆራጥነትና በጀግንነት የጠላትን ዱካ መከተል ጀመረ። ሰራዊታችን ድልን እየተቀናጀ ሄደ። አሊ የሰራዊቱን የቆራጥነት የጀግንነት መንፈስና የድል አድራጊነት ስሜት አንድ አፍታ አተኩሮ ካስተዋለ በኋላ በትውልድ መንደሩ ዝሆንና አንበሳ ገድሎ እንደሚፎክረው ሰራዊቱ መሃል እንጣጥ ቡርቅ እያለ መፎከር ጀመረ። አውሸሪፍ በሚባለው የጦር ግንባር ላይ ቀን ከ6 ሰዓት ጀምሮ እስከ 9 ሰዓት ለ3 ሰዓታት የፈጀ ጦርነት ነበር የተካሄደው። በዚህ ከፍተኛ ጦርነት ላይ በብዙ ሺህ የሚቆጠሩ ሰራዊቶቻችን ተሰውተዋል። በጠላት ጦርም ላይ የደረሰው ጉዳት ቀላል አልነበረም። በዚህ ጦርነት አሊ በፈጸመው አኩሪ ተልእኮ በጀግንነቱ የሰራዊቱን ጦር አዛዦች በሙሉ እጅግ ተደሰቱ።
የአሊን ቆራጥነት ደፋርነትና ጀግንነት አደነቁ። በየተራ አሊን እያቀፉ በመሳም ደስታቸውን ገለጡ። ሰራዊቱም አሊን ተሸክመው በሆታና በዘፈን የአሊ ጀግንነትን አሞጋገሱ፣ ተደሰቱ። ጠላትን ድባቅ ለመምታት ሰራዊቱ በቆራጥነት ተነሳሳ። የሀገሩን ዳር ድንበር ለማስከበር ዳግም ከልቡ ቃል ገባ። የአሊን ጀግንነት እንደ ስንቅ ሰንቀው በድል አድራጊነት ሐሴት አደረጉ። ቆራጡና ጀግናው አሊ በርኪ የጠላትን የጥፋት መረብ በጥሶ ታንኮቹን ባያቃጥል ኑሮ የኛ ጦር በሙሉ ያለው ምርጫ እጅ መስጠት ብቻ ነበር። ምክንያቱም በቂ መሳሪያ የለም። በሁሉም አቅጣጫ ተከቧል። ማምለጫ ቀዳዳ ምንም አልነበረም። ደፋሩ አሊ በርኪ ለህይወቱ ምንም ሳይሳሳ የጠላትን ወጥመድ ባይበጣጥሰው ኑሮ ጠላት ኃይሉን አጠናክሮና አደራጅቶ ስለመጣ አዳማ ከተማን ለመያዝ ምንም አያግደውም ነበር። አዳማን ከተማ አይደለም አዲስ አበባ ለመግባት ምንም የሚያስቆመው ኃይል አልነበረም። የኢትዮጵያ የቁርጥ ቀን ልጅ አሊ በርኪ ታሪክ ሊዘክረው የሚገባ ጀግንነትን ፈጸመ። የ94ኛ ሚሊሻ ብርጌድ አዛዥ ኮሎኔል ገበየሁ አበበ አሊ የፈጸመውን ጀግንነት በሙሉ ጽፈው ለበላይ አካል ባስተላለፉት ሪፖርት ላይ አሊ በርኪ የተባለው ሚሊሻ የኢትዮጵያን ዳር ድንበር ለማስከበር ሀገርን የወረረን ጠላት ከሀገር ለማባረር ፍጹም ቆራጥነትና ድፍረት በተዋሃደው ጀግንነቱ የፈጸመው አኩሪ ገድል ታሪክ የሚረሳው አይደለም። የኢትዮጵያን ዳር ድንበር ለማስከበር የተሰለፈው ሰራዊታችን በጠላት ላይ ፍጹም የበላይነት እንዲቀናጅ አሊ በርኪ የፈጸመው ጀግንነት ሀገርንና ወገንን ያኮራ ቆራጥ የኢትዮጵያ ልጅ ነው። አሊ በርኪ ለጦር ሜዳ ጀግንነት ብቻ የተወለደ ፈጣሪ ሲፈጥረው ጀግና አድርጎ የፈጠረው የቁርጥ ቀን ልጅ ነው። በተለይ በአውሸሪፍ ጦር ግንባር ላይ ሰራዊታችንን በጠላት ተከቦና ተስፋ በቆረጠበት ሰዓት ለጠላት እጅ ለመስጠት በተቃረብንበት ወቅት ሚሊሻው አሊ በርኪ የተሰጠውን ወታደራዊ ግዳጅ ፍጹም በቆራጥነትና በጀግንነት ተቀብሎ የሶማሊያ መንግስት ታንኮች አውድሟል። በወሰደው ቆራጥ ተጋድሎም ለሰራዊታችን ድል መቀናጀት መንገድ ከፈተ። በዚህም ምክንያት ሰራዊታችን በጠላት ላይ ድል እንዲቀናጅና የሀገሩን ዳር ድንበር እንዲያስከብር ትልቅ ጀብዱ የፈጸመ ሚሊሻ ነው። ስለዚህ አሊ በርኪ ለፈጸመው ጀግንነት ከፍተኛ ሽልማትና የመቶ አለቃነት ማዕረግ ቢሰጠው የሚያንሰው እንጂ የሚበዛበት አይደለም በማለት አሊ በርኪ የፈጸመውን ጀግንነት በጽሁፍ ለበላይ አካል ሪፖርት አቀረቡ። ኮሎኔል ገበየሁ አበበ ይህንን ሪፖርት ካቀረቡ ከጥቂት ቀናት በኋላ ከ94ኛ ሚሊሻ ብርጌድ አዛዥነታቸው ተነስተው ወደ 101ኛው የወዛደር ሚሊሻ ብርጌድ አዛዥነት ተዛወሩ። ሚሊሻው አሊ በርኪ በአውሸሪፍ ጦር ሜዳ የፈጸመው ሀገርና ትውልድን አኩሪ የጀግንነት ዜና ከአገሪቱ ፕሬዝዳንት ኮሎኔል መንግስቱ ኃይለማርያም ጆሮ ደረሰ። ኮሎኔል መንግስቱም አሊ በርኪ ካለበት የጦር ካምፕ ለመሄድ ወሰኑ። በሄሊኮፕተርም ሐረር ገቡ። ከዚያም አሊ በርኪ ወዳለበት ባቢሌ ሄሊኮፕተር ልከው ወደ ሐረር አስመጡት። አሊን ይዞ የመጣችው ሄሊኮፕተር ሐረር የጦር አካዳሚ ያረፈች። የኮሎኔል መንግስቱ ልዩ ጠባቂዎችም አሊን ቀድመው ተቀበሉት። አሊ ኮሎኔል መንግስቱ ዘንድ ትቀርባለህ አለው አንዱ ልዩ ጠባቂ። አሊ በርኪ ከባቢሌ ተነስቶ ሐረር የጦር አካዳሚ ካምፕ ሲደርስ ክላሽ ከነሙሉ ጥይቱ እንደታጠቀ ነበር። ኮሎኔል መንግስቱም እንደተቀመጡ ከርቀት አሊን ከእግር ጥፍሩ እስከ ጸጉሩ አስተውለው አዩት። ኮሎኔሉ አሊን ለመቀበል ከተቀመጡበት ተነሱ። ወዲያው የኮሎኔል መንግስቱ ልዩ ጠባቂዎች አሊን ከበቡት። መሳሪያህን ፍታ፣ እዚህ አስቀምጥ አሉት። አላስቀምጥም፣ ትጥቄን ለማንም አልሰጥም አለ አሊ ቆፍጠን ብሎ። አስቀምጥ በቁጣ። አላስቀምጥም አልሰጥም አልኳችሁ አለ አሊ በቁጣ። የአሊን ቁጣ ያስተዋሉት መንግስቱ ከቆሙበት ወደፊት መራመድ ጀመሩ። ወደ አሊም እየተጠጉ ልዩ ጠባቂዎቻቸውን አልፈው ጠመንጃህን አትስጥ የኔ ጀግና፣ እኔ ጀግና ወዳለሁ አከብራለሁ እያሉ እየሳቁ ወደ አሊ መራመድ ሲጀምሩ ያ ሁሉ ፍጥጫ ባንዴ ሰላም ሆነ። ፕሬዝዳንት መንግስቱ ኃይለማርያም አሊን አቀፉት። አራስ ነብር ሆነው የነበሩ ልዩ ጠባቂዎችም በአንዴ እርግብ ሆኑ። እኔ ጀግና ወዳለሁ አሉት ፕሬዝዳንት መንግስቱ እንደቆሙ። እኔም ወዶታለሁ፣ የሀገር ንጉስንም በማየቴ በጣም ተደስቻለሁ፣ እንኳንም አየሁት አለ። ለምን ባዶ እግርህን ትሄዳለህ አሉ ፕሬዝዳንት መንግስቱ የአሊን እግር እያስተዋሉ። ጫማ አልወድም፣ እግሬን ይልጠኛል። እንዲያው ለዚህ ጀግንነት ምን ላድርግልህ አሉ ፕሬዝዳንት መንግስቱ። ጠጅ ግዙልኝ፣ ከወለጋ ከትውልድ ከተማዬ ቢጌ ከመጣው ጀምሮ እስካሁን ጠጅ ጠጥቼ አላውቅም፣ ጠጅ ስላማረኝ ግዙልኝ አለ አሊ የልቡን ፍላጎት ያለምንም ፍርሃት። ፕሬዝዳንት መንግስቱ ኃይለማርያም
ያልጠበቁትን ጥያቄ ስለተጠየቁ ነው መሰል ከት ብለው ሳቁ። ቀጠል አደረጉና ጠጅ ነው የምትወደው? አዎ ጠጅ ነው የምወደው አጭር መልስ ሰጠ አሊ። ፕሬዝዳንት መንግስቱ አሁንም ከት ብለው ሳቁ። ለረጅም ሰከንዶች ከሳቁ በኋላ አዲስ አበባ ሄደህ ነው የምትጠጣው? ጦር ግንባር ነው ያለሁት። ከጦር ሜዳ እንዴት አዲስ አበባ ሄዳለሁ? አዲስ አበባ አልሄድም አለ አሊ ቆፍጠን ብሎ። ፕሬዝዳንት መንግስቱም ለአሊ 100 ብር ሰጡት። ፖሊሶችም ወደሚያውቁት ጠጅ ቤት እንዲወስዱ ታዘዙ። ወታደር ፖሊሶችም አሊን ብዙነሽ ከምትባል የሐረር ከተማ ታዋቂ የጠጅ ኮማሪት ቤት ወሰዱት። አሊም አምሮት የነበረውን ጠጅ እንዳምሮቱ ጠጣ። አሊ የጠጣበትን ሂሳብ ሊከፍል ሲል ወይዘሮ ብዙነሽ ሂሳቡን አልተቀበለችውም። እኔ ጦር ሜዳ ሄጄ የሀገሬን ዳር ድንበር ባላስከብርም የሀገርን ዳር ድንበር የሚያስከብረውን ጀግና ሰራዊት አቅሜ በፈቀደው መጠን ተቀብዬ አስተናግጄ መጋበዝ አለብኝ። ስለዚህ ለጠጣው ጠጅ በፍጹም አላስከፍልህም ብላ ሸኘችው። አሊም አመስግኖ ከብዙነሽ ጠጅ ቤት ሲወጣ በርከት ያሉ ወታደር ፖሊሶችን አየ። እናንተ እዚህ ምን ትጠብቃላችሁ አላቸው። አንተን እየጠበቅን አሉት። አሊ ቆም ብሎ አካባቢውን ሲቃኝ ሽርጥ ያሸረጡ ሰዎች መንገድ ላይ ሲሄዱ አየ። እንዴ ሶማሌ እዚህ ደርሳለች እንዴ አለ አሊ ግራ በመጋባት ስሜት። አይ አልደረሱም። ታዲያ እነኚህ ምንድናቸው? እነኚህ የዚህ አካባቢ የሐረርጌ ኦሮሞዎች ናቸው አሉት። አሊ በርኪ በሰጡት መልስ አልተደሰተም። ሁሉንም በጥርጣሬ አያቸው። የአሊና የወታደር ፖሊሶቹን ንግግር የሰሙ መንገደኞች ወደ አሊ ተጠግተው አንደኛው ወጣት ያቦ እኛ ሶማሌ አይደለንም ኦሮሞዎች ነን አለው በኦሮምኛ። አሊን አጅበው ጠጅ ቤት የወሰዱት ወታደር ፖሊሶችም አሊን አረጋግተው በክብር እንዳመጡት በክብር ወደ ኮሎኔል መንግስቱ ኃይለ ማርያም ዘንድ አደረሱት። አሊ ፕሬዝዳንት መንግስቱ ፊት ሲቀርብ ወዲያው ከለበሰው የሚሊሻ ሬንጀር ዩኒፎርም ሸሚዝ ውስጥ የሰጡትን 100 ብር ኖት አውጥቶ ለፕሬዝዳንት መንግስቱ ለመስጠት እጁን ዘረጋ። ምንድነው ይሄ አሉት ፕሬዝዳንት መንግስቱ። የጠጅ ቤቱ ባለቤት የሀገር ዳር ድንበር የሚያስከብር ሚሊሻ አላስከፍልም፣ እኔም በአቅሜ የሀገርን ዳር ድንበር የሚያስከብረውን ሰራዊት ማገዝ አለብኝ ብላ ጠጅ በነፃ አጠጣችኝ። ገንዘብ በፍጹም አልቀበልም አለችኝ አለ አሊ 100 ብሩን ለመስጠት እጁን እንደዘረጋ። መልካም ብሩን ወሰደው አሉ ኮሎኔል መንግስቱ እጃቸውን ወደ ኪሳቸው አስገቡ። ሌላ 100 ብር ጨመሩለት። በዚያን ወቅት የአንድ የሚሊሻ የወር ደሞዝ 20 ብር ነው። ለአሊ ግን ከዚያን ጊዜ ጀምሮ በወር 120 ብር ይከፈለው ብለው አዘዙ። አሊ ከፕሬዝዳንት መንግስቱ ጋር ሲጫወት ከቆየ በኋላ በዚያኑ ቀን ምሽት ወደ አውሸሪፍ የጦር ካምፕ መለሱት። ወደ ጦር ካምፕም እንደተመለሰ ከብርጌድ የጦር አዛዥ ወዲያው ለአሊ ወታደራዊ ግዳጅ ተሰጠው። የተሰጠው ትዕዛዝም በሶማሊያ የጦር ካምፕ ውስጥ ጥቃት መፈጸም ነበር። አሊም ወታደራዊ ግዳጁን እንደሚፈጽም አቀሎ ነገራቸው። የነ አሊ የቅርብ አዛዥ መቶ አለቃ ሙለታ አሊ የተሰጠ ግዳጅ ቀላል አይደለም፣ ራስህን ጠብቅ፣ ወደ ጦር ካምፓቸው ገና ሳትገባ ሊገሉህ ይችላሉ አሉት። መቶ አለቃ ሙለታ አይገድሉኝም፣ ከሞትኩም ለሀገሬ ብሞትስ ምን አለ ልሙት። አንተ ግን መቶ አለቃ ሁሉ ጊዜ ወታደራዊ ትዕዛዝ ስትሰጠኝ ታስጠነቅቀኛለህ ለምን አለ አሊ እንደመከፋት ብሎ። አሊ ሁሌ ስለምሳሳልህ ወታደራዊ ትዕዛዝ ስትሰጥህ እንድትጠነቀቅ መመክራለሁ። የሀገራችን ዳር ድንበር እንድናስከብር ብዙ መስዋዕትነት ይጠብቀናል። ስለዚህ አሊ ይህን ግዳጅ አብረው የሚፈጽሙ ጓዶችህን ምረጥ አሉት መቶ አለቃ ሙለታ። አሊም ብዙውን ጊዜ በሚሰጠው ወታደራዊ ግዳጁ ከሱም ማይለየው አብሮ አደጉ ቱታ ኡስማንን ጨምሮ 9 ጓዶችን መርጦ ወደ ግዳጁ ተሰማሩ። አሊ የዚህ የጦር ግዳጅ መሪ ነው። ቱታ ኡስማን ደግሞ ምክትል እንዲሆን ተመራረጡ። 10 ሚሊሻዎች ተመራርጠው ወደ ተሰጣቸው ግዳጅ ጧት ላይ ሄዱ። በዚህ ግዳጅ ቦታ እንደደረሱም ከ2 ሰዓት እስከ 6 ሰዓት ድረስ ከፍተኛ ጦርነት ተካሄደ። በጦርነቱም አሊና ቱታ ብቻ ሲቀሩ የተቀሩት 8ቱም ተሰዉ። አሊ ወደ ጦር ካምፑ እንደተመለሰ ስለ ወታደራዊው ተልእኮ ለመቶ አለቃ ሙለታ ሪፖርት አቀረበ። እኔ ካሁን በኋላ ግዳጅ ሲሰጠኝ 10 ወታደር ከሚሰጠኝ 10 ጥይት ይሰጠኝ አለ አሊ ሐዘን በዋጠው ንግግር። ምን ማለት ነው አሊ አሉ መቶ አለቃ ሙለታ። ከኔ ጋር 10 የሰው ኃይል ልካችሁ ከምታስፈጁ ለኔ 10 ጥይት ብትሰጡኝ እኔ ከሞትኩም እኔ ብቻ ልሙት አለ በቁጭት። አንተ አብረው የሄዱ ጓዶች ሲሰው አይተሃል? እኔ የጠላትን ምሽግ ያነጣጠርኩ ስመታ ነበር። እንዴት እንደተመቱ አላየሁም። እኛ የሶማሊያን ወታደር ከምሽጉ አስወጥተን ካባረርን በኋላ ስንመለስ መሞታቸውን አየሁ አለ ፍጹም ሐዘን በዋጠው ድምጽ።
የሰበሰባቸውን ኮፍያዎችና የእያንዳንዱን ወታደር ማንነት የሚገልጽ ባጅ ሐዘን በሰባበረው መንፈስ ለመቶ አለቃ ሙለታ ሰጠ። ይህን ለምን አመጣኸው? መሞታቸውን ላረጋግጥልህ አለ አሊ በቁጭት። ቀጠል አደረገናም እኛ ሀገር አህያ ከሰው ተውሰህ ጭነህበት እየነዳ ስትሄድ አህያው ቢሞትብህ የአህያውን ጭራ ቆርጠህ ለባለቤቱ በማሳየት አህያው እንደሞተ ትነግረዋለህ። ስለዚህ እኔም እነኚህ ወንድሞቼ መሰዋታቸውን ለማስረጃ እንዲሆን ነው የተሰዉትን የጓደኞቼን መታወቂያ ባጅና ኮፍያ ሰብስቤ ያመጣሁት አለ አሊ የለቅሶ ሲቃ እየተናነቀው። አሊ አንተ ይህን ሞት እንዴት እንደቀላል ታየዋለህ? በሞት እየቀለድክ ነው አይደለም አሉ መቶ አለቃ ሙለታ። አሊ ቆፍጠን አለ። ንዴትም ሐዘንም እልህም ተናነቀው። ለኔ ሞት ምንም ማለት አይደለም፣ ሞትን አልፈራም፣ ግን የወንድሞቼን መሰዋት ያንገበግበኛል፣ ደማቸው በከንቱ አይቀርም አለ አሊ። ሐዘኑ አጥንቱን ሰርስሮ ገባ። አንገቱንም ወደ መሬት አቀረቀረ። የተናነቀውን እንባ በግድ ወደ ውስጡ ዋጥ አደረገ። ጥርሱን ግጥም አድርጎ ነከሰ። እንባው ወደ ውጪ ገንፍሎ እንዳይወጣ ታገለው፣ ግን አልቻለም። እንባው ገንፍሎ ጉንጩ በትኩስ እንባ ራሰ። አሊ በጣም እንደተረበሸና እንደተቆጨ የተረዱት መቶ አለቃ ሙለታ በአሊ ስሜት እሳቸውም በሐሳብ ጭልጥ ብለው ሄዱ። የአሊን ሐዘን ተጋሩት። የነ አሊ የብርጌድ አዛዥ አዲስ ተሿሚ ናቸው። እርሳቸውም አሊን ወደ ሌላ 68ኛ ብርጌድ ይዘውት ሄዱ። ለብርጌዱም አሊ በምስራቁ ጦር ስለተፈጸመው የጀግንነት ጀብዱ ገለጻ አደረጉ። ከዚያም ወደ ጃልዴሶ የጦር ካምፕ ወሰዱት። የሰራዊቱንም ወኔ ለመቀስቀስ አሊ በርኪን ከሰራዊቱ መሃል አቆሙት። አሊ በርኪ ስለፈጸመው የጦር ሜዳ ጀብዱ፣ ደፋርነቱ፣ ቆራጥነቱን በዝርዝር ገለጻ አደረጉ። አሊም ለተሰበሰበው ሰራዊት በጦር ሜዳ ስለፈጸመው ተጋድሎ በጥቂቱ ገለጻ አደረገ። አሊ በርኪ በዚህ በጀልዴሳ የጦር ካምፕ ገለጻ አድርጎ እንደጨረሰም አንድ ወታደራዊ ግዳጅ ደረሰው። የተሰጠውንም ወታደራዊ ግዳጅ ለመፈጸም ከጓደኛው ቱታ ኡስማን ጋር ሆነው ተንቀሳቀሱ። ቱታና አሊ ተራርቀው መሸጉ። የጠላት ጦር ወዳለበት ካምፕም መተኮስ ጀመሩ። የጠላት ሰራዊት ከመሸገበት ሲወጣ ቀድመው መምታት ጀመሩ። ለረጅም ሰዓታት አቅጣጫቸውን እየቀየሩ በተኩስ አራወጡት። በመጨረሻም ስንቅና ጥይት ጥቂት ቀራቸው። ባዶ እጃቸውን ከመቅረታቸው በፊት ወደ ጦር ምሽጋቸው እየተመለሱ ሳለ ከኋላቸው የጠላት ጦር በአንድ የጦር መኪና ተጭነው መጡባቸው። መኪናውም በጣም እየበረረ ነበር። ከነ አሊ አልፎ ቆመ። የጠላት ወታደሮችም ከመኪናዋ ላይ እየተፈናጠሩ በፍጥነት መውረድ ጀመሩ። የሶማሌ ወታደሮች እነ አሊን ሳይገሉ መማረክ ነበር ዓላማቸው። ስለዚህ እነ አሊ ለመክበብ እንጂ ለመግደል አልሞከሩም። እነ አሊም የጠላትን ተንኮል እንደተረዱ ተስፈንጥረው በተለያየ አቅጣጫ ቦታ ያዙ። ከመኪናቸው ላይ ተጣድፈው ሲወርዱ አሊና ቱታ ባለቻቸው ጥይት የጠላትን ወታደር መልቀም ጀመሩ። የሶማሌ ወታደሮችን ጭኖ የመጣው መኪና ወደ መጣበት እግሬ አውጪኝ ብሎ ተመለሰ። በቅርብ ርቀት የነበሩ የኢትዮጵያ ወታደሮች የተኩስ ድምጽ ስለሰሙ ወዲያው አካባቢውን ተቆጣጠሩ። በወቅቱ የኛን ጦር ለማገዝ ከኩባ ከመጡ ወታደሮች መሃል የጦር መሪ ኮሎኔል ኒኮላ የሚባሉ ነበሩ። ኮሎኔሉም እነ አሊ የፈጸሙትን ተጋድሎ ከመስማት በተጨማሪ በአካል አዩ። የአሊን ጀግንነትና ቆራጥነት እጅግ ያደንቁ ነበርና ለአሊም አንድ ጥያቄ ያቀረቡለት። ሀገሬ ኩባ ልካለው አሉ ኮሎኔል ኒኮል አሊን አተኩረው ያዩት። ሀገሬ ኢትዮጵያ አንሳኝ ነው ኩባ መሄደው አለ አሊ ቆፍጠን ብሎ። ምን አልክ? ግራ በመጋባት ኩባ ሄጄ ምን እሰራለሁ? ጥያቄን በጥያቄ መለሰ። የውጊያ ሳይንስና የተለያዩ የጦር መሳሪያዎችን አተኳኮሳቸውን ትማራለህ። የጦር ኢላማ ዘዴንና ስርዓትን እኔው ላስተምራችሁ እችላለሁ። እንዴት? አሉ በአድናቆትና በመገረም ኮሎኔል ኒኮል የአሊን መልስ ለመስማት ጓግተው። እናንተ የምታስተምሩኝ አነጣጥሮ መምታትን ነው አይደል? ይሄ ደግሞ ለኔ ያደኩበት ነው። ኮሎኔል ኒኮል በአሊ መልስ እጅግ ተደመሙ። በራስ መተማመኑን ማደነቁለት። በልበ ሙሉነቱና በጀግንነቱ ተገረሙ። ይበልጥ ለአሊ ያላቸው አድናቆት አትኩሮት ጨመረ። በወቅቱ ለነበሩት ለሀገራቸው የጦር አዛዦችም አሊን በግል የታንክ አነዳድና አተኳኮሱን እንደሚያስተምሩት አሳወቁ። ኮሎኔል ኒኮልም በቃላቸው መሰረት ውለው ሳያድሩ አሊን የታንክ አነዳድና አተኳኮስ አስተማሩት። አሊም የታንክ አተኳኮስ ከተማረ በኋላ አንድ ታንክ ለብቻው ያዘ። አሊ ታንክ መንዳትና በታንክ መተኮስ መቻሉ እጅግ አስደሰተው። በነበረው የቆራጥነት መንፈስ ላይ ሌላ የጀግንነት ካባ እንደደረበ ያህል ተሰማው። አሊና ጓደኛው ቱታ ኡስማን አብዛኛውን ጊዜ በአውደ ውጊያም በእረፍትም አይለያዩም። አሊ ግዳጅ ከተሰጠውም ቱታ ኡስማንን ብቻ ነው ይዞ የሚሄደው።
አንድ ቀን አሊና ቱታ 16 የሶማሌ ወታደሮችን ከነሙሉ ትጥቃቸው ማርከው ወደ ጦር ካምፕ ወሰዷቸው። እነኚህ 16 የሶማሌ ወታደሮችን ከነሙሉ ትጥቃቸው የማረኳቸው ዕለት ፕሬዝዳንት መንግስቱ ኃይለማርያም በሄሊኮፕተር መጥተው በባቢሌ የጦር ካምፕ ነበሩ። ፕሬዝዳንት መንግስቱ በጦር ካምፑ ግቢ ውስጥ በሸራ ወንበር ላይ ቁጭ ብለው ከሐሳባቸው ጋር እየተጫወቱ ነበር። እነ አሊ የማረኳቸውን የሶማሌ ወታደሮች ፕሬዝዳንት መንግስቱ ፊት አቀረቧቸው። ፕሬዝዳንቱም ባዩት ነገር ተደሰቱ፣ ተደነቁ። ከሐሳባቸው ጋር የያዙትን ሰፊ ጨዋታ አቁመው ከተቀመጡበት ብድግ ብለው ወደ አሊ በርኪ እየተራመዱ አሊ በርኪ እነኚህ የማረካቸውን ወታደሮች ለሚሊተሪ ፖሊሶች አስረክባቸውና ወደ ቀላዳምባ እስር ቤት ይወሰዷቸው አሉ ፕሬዝዳንቱ። ቀላዳምባ እስር ቤት ሐረር ከተማ ውስጥ የሚገኝ እስር ቤት ነው። አሊ ፈጠን ብሎ ጓድ መንግስቱ እነኚህ ምርኮኞች እዚያ ከሄዱ ትርፋቸው መቀለብ ነው፣ ለምን ቀለብ ይፈጃሉ? እውነት ብለሃል፣ እዚሁ በላቸው አሉ ኮሎኔል መንግስቱ። ቀጭን ትዕዛዝ ሰጡ። አሊም የተሰጠውን ትዕዛዝ ለመፈጸም ጊዜ አላባከነም። ከጓደኛው ቱታ ጋር በመሆን ለሁለት ወታደር አንድ ጥይት ብቻ እየተጠቀመ 16 ምርኮኞችን በ8 ጥይት ለዘላለሙ እንዲያሸልቡ አደረገ። ይህን የነ አሊን ድርጊት ያዩት ኮሎኔል መንግስቱ ተደመሙ። አሊና ቱታን ፍቅር በተሞላ በስስት እያዩዋቸው አሊ ጥይት መቆጠባችሁ ነው አሉ ፕሬዝዳንቱ። አዎ እኛ ሀገር አንድ ጥይት ከ25 ብር እስከ 50 ብር ነው የምንገዛው። አንድም ጥይት ደግሞ ያለ ስራ መባከን የለበትም አለ አሊ። እዚህ ጥይት የለም አሉ ፕሬዝዳንት መንግስቱ አሊን በአግራሞት እያዩት። ቢኖርም መቆጠብ ያስፈልጋል ብዬ ነው አለ ደፋሩ አሊ። አሊ ድፍረቱ በጦር ግንባር ብቻ አይደለም፣ መናገር የፈለገውን የተሰማውን ስሜት ያለ ምንም ፍርሃት የመናገር ድፍረቱ ድንቅ ነው። አሊ አሁን ምን ላድርግልህ አሉ ኮሎኔል መንግስቱ። አሊ ሶማሌዎችን በጦር መሳሪያ ማርኳል። ፕሬዝዳንት መንግስቱ በአሊ ስብዕና፣ ጀግንነቱ፣ ግልጽነቱ፣ ደፋርነቱ ሐሳባቸው፣ ቀልባቸው ተማርኳል። ቀድመው ለጠየቁት ጥያቄ መልስ ሳይጠብቁ ምን ትፈልጋለህ? ምን ላድርግልህ አሉ ፕሬዝዳንት መንግስቱ። እኔ ሁሉ ጊዜ የሚናፍቀኝና የምወደው ጠጅ ስለሆነ ጠጅ ግዛልኝ አለ አሊ። ና ሄሊኮፕተር ውስጥ ግባ። አይ በሄሊኮፕተር ሳይሆን በመኪና እመጣለሁ። ጥሩ በመኪና ሐረር አምጡት። ፕሬዝዳንት መንግስቱ ቀጭን ትዕዛዝ ሰጡ። ወታደሮቹም በተሰጣቸው ትዕዛዝ መሰረት ሐረር የጦር አካዳሚ ወሰዱት። አሊ ሲደርስ ፕሬዝዳንት መንግስቱ ከነ አሊ ቀድመው ሐረር ጦር አካዳሚ ካምፕ ደርሰው ግቢ ውስጥ በረንዳ ላይ በተዘጋጀላቸው ወንበር ላይ ቁጭ ብለው ነበር። አሊ ከወታደር መኪና ሲወርድ አዩት። ፕሬዝዳንት መንግስቱ ከተቀመጡበት ተነስተው እየሳቁ ወደ አሊ ተራመዱ። የናፈቀውን ልጁን እንደሚቀበል አባት የአክብሮት ሰላምታም ከሰጡት በኋላ 100 ብር ሰጡት። ወታደር ፖሊሶችም ከዚህ ቀደም ሄዶ ከተጣበት ጠጅ ቤት እንዲወስዱት ትዕዛዝ ሰጡ። አሊም ከዚህ ቀደም ጠጅ ከተጣበት ከወይዘሮ ብዙነሽ ጠጅ ቤት ደረሰ። የጠጅ ቤቱ ባለቤት ወይዘሮ ብዙነሽም የአሊም መምጣት አይታ ወደ አሊ በፍጥነት ተራመደች። ለአሊ ያላትን አክብሮትና አድናቆት ገለጸችለት። ከጎኑም ቁጭ አለች። ደህና ነህ? እንኳን መጣ። በዚህ ሰሞን ከተማው ሁሉ ስላንተ ነው የሚያወራው። እንኳን በሰላም መጣ። ቆይ ከጠጁ በፊት ምግብ ይምጣ። የኔ ቤት ጠጅ ደግሞ ከንጹህ ማር የተጣለ ነው አለች ወይዘሮ ብዙነሽ። በቅድሚያ ምግብ እንዲመገብ አቀረበች። የተመገበ ያማረውን ጠጅ እንዳሻው እንዲጠጣ ጋበዘችው። አሊም ምግቡን በደንብ ከበላ በኋላ ያማረውን ጠጅ በደስታ መጎንጨት ጀመረ። የሚበቃውን ያህል ጠጥቶ ሳይከፍል ወይዘሮ ብዙነሽን አመስግኖ ከወታደር ፖሊሶች ጋር ወደ ፕሬዝዳንት መንግስቱ ሄደ። አሊም ፕሬዝዳንቱ ዘንድ ሲደርስ የተሰጠውን 100 ብር ለመመለስ እጁን ሲዘረጋ ምን ነው ጠጅ አልጠጣህም አሉት ፕሬዝዳንት መንግስቱ። ጠጥቻለሁ። ከዚህ ቀደም በነፃ ጋበዘችኝ የጠጅ ቤቱ ባለቤት ወይዘሮ ብዙነሽ የምትባል አሁንም ምግብና ጠጁን በነፃ ጋበዘችኝ አለ አሊ ያለ ምንም ፍርሃት። ፕሬዝዳንት መንግስቱም ፈገግ ብለው አወቀችህ አሉት። አዎ በዚህ ሰሞን ያንተ ስም በጣም ይነሳል፣ ስላንተ ብዙ ይወራል። ለወደፊቱም ቢሆን ጠጅ ሲያምር መተህ እንደ ልብ መጠጣት ትችላለህ። የሀገሩን ዳር ድንበር ለሚያስከብር ጀግና ይሄ ሲያንሰው ነው። እኔም ለሀገሬ ጀግና ይህችን ባደርግ ምንም ማለት አይደለም። ባለኝ ነገር የአቅሜን የሀገሬን ሰራዊት መደገፍ ፈልጋለሁ ብላኛለች ብሎ ወይዘሮ ብዙነሽ ያለችውን ሁሉ ነገራቸው። ፕሬዝዳንት መንግስቱ የአሊን ንግግር በጥሞናና በፍቅር ካዳመጡ በኋላ በሀገር አንድነት ፍቅር የተንገበገበችውን የጠጅ ቤቱን ባለቤት ወይዘሮ ብዙነሽን ማግኘት ፈለጉ። ወታደሮችን ልከው ጠጅ ነጋዴዋን ወይዘሮ ብዙነሽን አስጠርተው በአክብሮት ተቀብለው አነጋግሯት።
ወይዘሮ ብዙነሽ ለሀገርሽ ያለሽ ፍቅርና ቁጭት እጅግ ታላቅ ነው። ጀግና ነሽ። ከአንዳንድ ኮነሪዎችና ሻለቆች ትበልጫለሽ። የሀገር ፍቅር ስሜት ከልብ ውስጥ ሲኖር እንዲህ ነው። ጀግና ነሽ። የሀገር ዳር ድንበር የሚከበረው በሁሉም ልጆቿ ፍቅር አንድነት ስትከበብ ነው። ጀግና ነሽ ብለው አበረታተው በርከት ያለ የገንዘብ ሽልማት ሰጥተው ሸኟት። አሊ ከ3 ወር በኋላ ወደ ወይዘሮ ብዙነሽ ጠጅ ቤት ሲሄድ ቤቱ ታድሶ አዳዲስ መቀመጫዎች ሞልተውትና ተለውጦ አገኘው። ወይዘሮ ብዙነሽም አሊን ስታየው በናፍቆት በደስታና በአክብሮት ተቀበለችው። ይሄው ባንተ ምክንያት በርከት ያለ ገንዘብ ተሸለምኩ፣ ከሀገር መሪ ጋርም ተገናኘው፣ ዕውቅናም አገኘው። አሊ እድሜ ላንተ አለች ወይዘሮ ብዙነሽ። ደስታዋ ወደር አጣ። አሊን የምታመሰግንበት ቃላት እስክታጣ ደግማ ደጋግማ ኑርልኝ፣ እድሜ ላንተ አለች ወይዘሮ ብዙነሽ። ከሌላ ቀን በበለጠና በተለየ ሁኔታ አሊን ጋብዛ ሸኘችው። ኮሎኔል መንግስቱ አብዛኛውን ጊዜ ወደነ አሊ የጦር ካምፕ ይመላለሳሉ። የአሊ በርኪ ጀግንነት የማረካቸው ኮሎኔል መንግስቱ አንድ ቀን ወደ ጦር ካምፓቸው ሲሄዱ አስጠሩት። አሊ ፕሬዝዳንት መንግስቱን መንግስት ብሎ ጠራቸው። አስተርጓሚው ደነገጠ። አሊም ያስተርጓሚው መደንገጥ አስተዋለ። ንግግሩንም ወዲያው አስተካከለ። አሊ ፕሬዝዳንት መንግስቱን ጓድ መንግስት፣ አንተ እዚህ ሜዳ ስትመጣ ብዙ የሶማሌ ሰራዊትን እንፈጃለን። አንተ ሳትኖር ደግሞ ጦርነቱም ብዙ አናደርግም። በእኛ አካባቢ አንድ ገበሬ ደቦ ይለምናል። ደቦ የጠራው ሰው ያለ ደቦ የተጠራው ሰው በደንብ ይሰራል። ደቦ የጠራው ሰው ግን ዞር ካለ ደቦ የተጠሩ ሰዎች የእርሻውን ሥራ በደንብ አይሰሩም። እንደ ነገሩ ነካነካ ያደርጋሉ። ይህ ምሳሌ እዚህ ጦር ሜዳ ላይ የሚስተዋል ነው አለ አሊ በቁጭት። ማይጠፋኝ ብለህ አሉ ፕሬዝዳንት መንግስቱ ቀዝቃዛ ስሜት ባዘለ አነጋገር። በዚሁ ቀን የነ አሊ በርኪ የቅርብ አለቃ ለነበሩት ለመቶ አለቃ ሙለታ ደላሳ የሻምበልነት ማዕረግ ተሰጠ። ከዚያ በኋላ አሊ በርኪ ወደ አዲስ አበባ ተጠራ። አሊም አዲስ አበባ ሲደርስ መጀመሪያ ያገኘው የሀገር መከላከያ ሚኒስትር የነበሩትን ሌተናንት ጀነራል ተስፋዬ ገብረ ኪዳንን ነበር። አሊ ከሚኒስተሩ ጋር ሲገናኝ ለእግሩ ጫማ የሌለው የለበሰው የወታደራዊ ዩኒፎርም ያረጀና ጉልበቱ አካባቢም የተቀዳደደ ነበር። በአቡ ሸሪፍ የጦር ግንባር ከጉልበቱ በላይ ጭኑ አካባቢ ተመቶ ነበር። ቁስሉም እያመረቀዘ ይደማል። ጀነራል ተስፋዬም የሚደማውን የአሊ በርኪን ጭን አዩ። ምንድነው ይሄ አሉ ሌተናንት ጀነራል ተስፋዬ ጎንበስ ብለው ያዩት። ሶማሌ ናት የመታችኝ አለ አሊ የሚደማውን ጭኑን እያየ። ጀነራል ተስፋዬም አሊን ወዲያው ወደ ጦር ኃይሎች ሆስፒታል ሄዶ ሕክምና እንዲያገኝ ያደረጉት። ያከሙት ሐኪምም ዶክተር ጋጋ ይባላሉ። የአሊ በርኪን ስም ከመታከሚያው ካርድ ላይ ሲያነቡ ደነገጡ። በዛን ወቅት አሊ በርኪ በጀግንነቱ በኢትዮጵያውያን ዘንድ ብቻ አልነበረም ስሙ የገነነው። የኢትዮጵያ ወዳጆች የሆኑ ሀገራት ዜጎች ዘንድ የአሊ በርኪ ስም ይታወቃል፣ የገነነም ነበር። ዶክተር ጋጋ የሚደማውን ደም ካቆሙለት በኋላ ጭንህ ውስጥ ያለውን ጥይት ኦፕራሲዮን አድርጌ ያወጣልሃለሁ አሉት። የለም ተወው። ለምን? ምንም የህመም ስሜት የለኝም፣ ምንም አይሰማኝም አለ አሊ በርኪ። አሁን የት ትሄዳለህ? መንግስቱ ጋር ሄጄ ብር ስጠኝ እለዋለሁ። ምንም የምታደርግበት ገንዘብ? ጠጅ የምጠጣበት? እኔ እሰጥሃለሁ። የለም ያንተን አልፈልግም። ለምን? እሱ ስንት ይሰጥሃል? እሱ 100 ብር ይሰጠኛል። እኔ ደግሞ 200 ብር እሰጥሃለሁ። አልፈልግም። ለምን? ከመንግስቱ እጅ ስቀበል ነው ደስ የሚለኝ፣ በጣም ወደዋለሁ አለ ሚሊሻው አሊ። አሊ ሕክምናውን ከጨረሰ በኋላ ወደ ፕሬዝዳንት መንግስቱ ወሰዱት። ፕሬዝዳንቱ አሊ ወደ ፈለገበት ሄዶ እንዲዝናና መኪና ከጠባቂዎች ጋር እንዲመደብለት ትዕዛዝ ሰጡ። አሊም የጠጅ አምሮቱን ለመወጣት አምቦ ከተማ ጥሩ ምግብና የማር ጠጅ አለ ከሚባልበት ጅባትና መጫ ከሚባል ሆቴል ወሰዱት። ከሆቴል ቤቱ ባለቤት ከአቶ ቤሌማ ፋታሳ ጋርም አስተዋወቁት። አቶ ቤሌማም አሊን እያጫወቱት ቤተኛ እንዲሆን ጋበዙት። ወዳጅነታቸውን አጠበቁ። የጦር ሜዳ ቆይታውን ጠየቁት። አሊም በአቶ ቤሌማ ሆቴል መስተንግዶ ተደሰተ። የዚያን ዕለት ምሽት የሚወደውንና ያማረውን ጥሬ ስጋ እየቆረጠ ጠጅ እየጠጣ ተዝናንቶ ሲፎክር አምሽቶ እዚያው አደረ። በነጋታውም አዲስ አበባ እንዲያርፍ ወደ ተያዘለት ዲአፍሪክ ሆቴል ሄደ። 2 ቀን ዲአፍሪክ ሆቴል ካረፈ በኋላ በሄሊኮፕተር ወደ ጦር ግንባር ተመለሰ። ሚሊሻው አሊ በርኪ በአቡ ሸሪፍ ጦር ግንባር ላይ የጠላት ሰራዊትን 3 ታንኮች ቦምብ ያጋየበት፣ 2ቱን ደግሞ ሲሸሹ የተቃጠሉበት የጦር አውድ ነው። በዚህ ውጊያ ላይ ጠላት ወደ ኋላ ማፈግፈግ ሲጀምር የኢትዮጵያ ሰራዊት ደግሞ ጠላትን እያባረረ በጠላት ቁጥጥር ስር የነበሩ ቦታዎችን መያዝ ጀመረ።
ነገር ግን የጠላት ጦር ፊቅ የሚባለውን የጦር ካምፕ አውድሞ ወደፊት ሰገግ ከሚባል አካባቢ ሰፈረ። የኢትዮጵያ ሰራዊትም አካባቢውን ከቦ ሲቆጣጠረው የጠላት ጦር አስቀድሞ ሰገግን ለቆ ሸሽቷል። በሰገግ አውደ ውጊያ ላይ የኢትዮጵያ ሰራዊት ብዙ ተሰውቷል። እና አሊ በርኪ ያሉበት 94ኛ ብርጌድ ሰገግ ሲደርሱ በርካታ ሰራዊቶቻችን እዚህም ወድቀዋል። ለኢትዮጵያ ሰራዊት ያን የወገን እልቂት ማየት ያማል። አሊም ያን ያየውን የጓዶቹን መስዋዕት በሐዘን ተውጦ ነው የሚያስታውሰው። ነገር ግን ሐዘናቸውን ዋጥ አድርገው በየቦታው የወደቀውን የወንድሞቻቸውን አስክሬን ሰብስበው ቀበሩ። በየጥሻው የተበተነውን የሰራዊት ማዕረግና መለዮ ለቅመው አነሱ። የኢትዮጵያ ሰራዊት እልህና ቆራጥነት በተሞላበት መንፈስ የጠላትን ዱካ እየተከተለ ማሳደድ ጀመረ። ደጋሃቡር ከሚባለው አካባቢም ሲደርሱ የጠላት ጦር ሸሽቶ ቦታውን ለቆ ሄዷል። ጠላትን እየተከታተሉ የማሳደድ ተግባር እንደቀጠለ ነው። የኢትዮጵያ ሰራዊት ደጋሃቡር ደረሰ። ደጋሃቡርን ጠላት ለቆ አፈግፍጓል። የነ አሊ 94ኛ ብርጌድ በቆራጥነት ወኔ አካባቢውን ከጠላት የማጽዳት ዘመቻውን ቀጠለ። ወደፊትም ገሰገሰ። ጎዴ ደረሰ። ጎዴ ሲደርስም የጠላት ሰራዊት የጎዴ አየር ማረፊያን ከአገልግሎት ውጭ አድርጎታል። የጎዴ አየር ማረፊያ ተቆፋፍሯል። ጠላት የጥፋት ተልእኮን ፈጽሞ አየር ማኮብኮቢያውን አርሶ ለቆ አፈግፍጓል። የነ አሊ ብርጌድም ጎዴ ሰፈረ። ካምፑንም እዛው ተከለ። ጎዴ የነ አሊ ብርጌድ የሰፈረበት የጦር ካምፕ አካባቢ የዱር አራዊቶች ይበዛሉ። አሊም አካባቢውን ሲያይ የልጅነት ትውስታው ከፊቱ ድቅና አለበት። ያደገበትን የአራዊት አደን ናፈቀው። ናፍቆቱን ለመወጣት ሚዳቆ አድኖ ለጓደኞቹ ሊያበላ አስቦ ለአደን ወደ ጫካ ሄደ። አሊ ብቻውን ጫካው ውስጥ ሲዘዋወር እዛው ጫካው ውስጥ የጠላት ወታደር ሚዳቆ ሲያድን በርቀት አየው። አሊም የሶማሌ ወታደር የሚያደርገውን በንቃት ይከታተል ጀመረ። ወታደሩም ሚዳቆ አይቶ ጥይቱን አቀባብሎ የሚዳቆን እንቅስቃሴ እየተጠባበቀ ነው። ወታደሩ አሊን አላየውም። አሊ ግን ሶማሌው ሚዳቆን እስኪመታት እየተጠባበቀ ነው። የሶማሌው ወታደር በርቀት ሚዳቆን መታት። አሊም የሶማሌውን ወታደር አነጣጥሮ ተኳሽነት ችሎታውን አደነቀ። ወታደሩም ሚዳቆን እንደሞተች በፍጥነት ሄዶ አንገቷን ቆርጦ ቆዳዋን መግፈፍ ጀመረ። አሊም የሚዳቆን ቆዳ እየገፈፈ ያለውን የሶማሊያን ወታደር አነጣጥሮ ግንባሩን በረቀሰው። የሶማሌው ወታደርም ከገደላት ሚዳቋ ጎን ፍንግል አለ። አሊም አካባቢውን እየቃኘ ጥንቃቄ በተሞላበት ሁኔታ ተራምዶ የሶማሌው ወታደር የጀመረውን ሥራ ቀጠለ። የሚዳቋን ቆዳ ገፎ ስጋውን በብልት ለየ። አሊ የሚዳቋ ጉበት ይወዳል። ወዲያው በትኩሱ በላው። ስጋውን ደግሞ ከጓዶቹ ጋር ለመብላት በጠመንጃው ጫፍ አንጠልጥሎ ለጉዞ ተዘጋጀ። የሶማሌው ወታደር የታጠቀውን ዝናርና ክላሽንኮፍ ጠመንጃ ወስዶ በግራ ትከሻው የራሱን መሳሪያና ስጋውን በቀኝ ትከሻው ተሸክሞ ወደ ጦር ካምፑ ተመለሰ። የኢትዮጵያ ሰራዊት በጎዴ አካባቢ የጠላት ርዝራጅ ለማጥፋትና አካባቢውን ከጠላት እንቅስቃሴ ለማጽዳት ከፍተኛ አሰሳ አደረገ። አካባቢውንም ከጠላት እያጸዳ ወደፊት መገስገስ ጀመረ። ከዚያም ወደ ቀላፎ እየሄዱ ቡርኩር ከምትባል ከተማ ሲደርሱ ከፍተኛ ውጊያ ገጠማቸው። በዚህ ውጊያ 9 የኢትዮጵያ ታንኮች ተቃጠሉ። ይሁንና ሰራዊቱ በሙሉ ልበጀግንነት የጠላትን ጥቃት እየመከተ በቆራጥነት በመከላከልና በማጥቃት እየተዋጋ ጠላትን ከዚያ አካባቢ በማሳደድ ከሙሰታሂል አባረው ፌርፌር ከምትባል ከተማ ደረሱ። ፌርፌር የኢትዮጵያ ድንበር ነው። ከፌርፌር ካለፉ የሶማሊያ ግዛት ነው። የሶማሊያ ጦር ድምጹን አጥፍቶ ለትንሽ ቀናት ከቆየ በኋላ በከፍተኛ የጦር መሳሪያና የሰው ኃይል ተደራጅቶ በላምበልና ጋለካዩ ከሚባሉ ከተሞች ተነስተው በሌላ አቅጣጫ ድንበራችንን ተሻግረው ሽለቦ የሚባል የኢትዮጵያ የነዳጅ ማከማቻ ፕሮጀክት ያለበትን ቦታ በከባድ መሳሪያ በመታገዝ መደብደብ ጀመሩ። ወዲያውም የኢትዮጵያ ሰራዊትም የሶማሌን ድንበር በመሻገር 3 ከተሞችን ተቆጣጠረ። ለጥቂት ቀናት ሰራዊቱ በእነኚህ ከተሞች ከቆየና የሶማሊያ ወታደሮችንም ከአካባቢው ካባረረ በኋላ ወደ ድንበሩ ተመለሰ። ከታጠቅ የጦር ማሰልጠኛ ጀምሮ ከፍተኛ የውጊያ ግንባሮች ላይ ሁሉ የነ አሊ ብርጌድ እየመሩ እየተዋጉና እያዋጉ እዚህ የጦር ግንባር የደረሱት ሻምበል ሙለታ ደላስ ከጠላት በተተኮሰ ከባድ መሳሪያ ከለምበል ጦር ግንባር ላይ ለዘላለም ዋሸለቡ። ሚሊሻው አሊ በሻምበል ሙለታ እልፈተ ህይወት እጅግ አዘነ። ስቅስቅ ብሎ አለቀሰ። መሪውንና መካሪውን በማጣቱ ሐዘኑ ብርቱ ነበር። በዚህ ግንባር ለእናት ሀገሩ ዳር ድንበር የወደቀው ጀግና ሻምበል ሙለታ ደለሳ
በሸዋ ክፍለ ሀገር ጅባትና መጫ አውራጃ አምቦ ከተማ አካባቢ የተወለደ ጀግና ነበር። በአቡ ሸሪፍ የጦር ግንባር ላይ የኢትዮጵያ ሰራዊትና የኩባ ወታደሮች በጋራ ከፍተኛ የውጊያና የሞራል በሶማሊያ ጦር ላይ የበላይነት ተቀናጀ። በዚህ ውጊያ በመቶዎች የሚቆጠሩ የኩባ ሰራዊት አባላትም ተሰውተዋል። ለእናት ሀገር ኢትዮጵያ ዳር ድንበር መከበር ብዙ ጀግኖች የአካልና የህይወት መስዋዕትነት ከፈሉ። የተሰዋው ተሰውቶ የተረፈው በሞራል ወራሪውን የጠላት ኃይል እያሳደደ ወደ ጅግጅጋ ከተማ አቅጣጫ ገሰገሰ። የጠላት ጦር አልሞት ባይ ተጋዳይ ሆኖ ካራማራ ላይ ያለ የሌለ ኃይሉን አጣናክሮ በኢትዮጵያ ሰራዊት ላይ ጉዳት አደረሰ። ይሁንና ጀግናው ሰራዊታችንና የኩባ ጓዶቻችን የጠላትን ጥቃት ተቋቁመው በጥቅምት ወር 1971 ዓ.ም በካራማራ ውጊያ ላይ የጠላት ኃይል ድባቅ ተመታ። ጅግጅጋ ከተማ ከጠላት ነፃ ወጣች። ከዊኪፒዲያ የኢትዮጵያና ሶማሊያ ጦርነት 1969 እስከ 1970 ኢትዮ ሶማሊያ ዋር 1978 እስከ 79 በተገኘው መረጃ መሰረት በዚህ ግንባር ከሁለቱም ወገን የደረሰውን ጉዳት በጥቂቱ ለማሳየት ያክል ከኢትዮጵያ የተሰዉት 6133፣ ከሶማሊያ የተሰዋው 7043፣ ከኢትዮጵያ የቆሰሉ 10563፣ ከሶማሊያ የቆሰሉ 2409፣ ከኢትዮጵያ የተማረኩና የጠፉ 3867፣ ከሶማሊያ የተማረኩ 275፣ ከኩባ የተሰዉ 400፣ ከደቡብ የመን 100፣ ከሶቪየት ህብረት 33 ሲሆኑ ከኢትዮጵያ ሲቪል ወታደር ያልሆኑ ሰዎች 1000 የሞቱ ከአካባቢያቸው የተፈናቀሉ 500,000 ሲሆን በጦርነቱ ከሁለቱም ወገን የደረሰውን ጉዳት ለማሳየት ያክል ነው። የጦር መሳሪያን በሚመለከት ተዋጊ ጀቶችና ታንኮችን ጦርነቱ ከተጀመረ በኋላ የኩባ የሶቪየት ህብረትና የደቡብ የመን ሶሻሊስት መንግስታት እርዳታ ተጨምሮ ኢትዮጵያ የነበራት የውጊያ ጀቶች 23 ጀቶች፣ ሶማሊያ የነበራት 28፣ ኢትዮጵያ የነበራት ታንኮች 193፣ ሶማሊያ 72 ታንኮች እንደነበራቸው መረጃዎች ይጠቁማሉ። በምስራቅ የሀገራችን ክፍል በተደረገው ፈታኝ ጦርነት ድል ለተቀናጁ የኢትዮጵያ የሰራዊት አባላት ለፈጸሙት አኩሪ የጀግንነት ተግባር መስከረም 2 ቀን 1972 ዓ.ም ከፕሬዝዳንት ኮሎኔል መንግስቱ ኃይለማርያም እጅ የማዕረግና የሜዳሊያ ሽልማት ካገኙ ጀግኖች ውስጥ አሊ በርኪ አንዱ ነው። ሚሊሻው አሊ በርኪ ለፈጸማቸው አኩሪ የጀግንነት ተግባርም የኢትዮጵያ ከፍተኛ ልዩ የጀግንነት ሽልማትም ተበርክቶለታል። በዚሁ ወቅት የ50 አለቅነት ማዕረግም አግኝቷል። ደሞዙም ወደ 900 ብር አደገለት። ይህ ደሞዝ በዚያን ወቅት ጀነራሎች ይከፈላቸው የነበረው ደሞዝ ነው። ጀግናው ሻለቃ ባሻ አሊ በርኪ የተሸለመው የህብረተሰባዊት ኢትዮጵያ የላቀ የጦር ሜዳ ጀብዱ ሜዳሊያ ነው። ሜዳሊያው የሚያስገኘው ጥቅማ ጥቅሞች አንደኛ በክብረ በዓላት ከፕሬዝዳንት መንግስቱ ኃይለማርያም ጎን በክብር እንግድነት ይቀመጣል። ሁለተኛ ለእርሱና ለልጆቹ የሀገር ውስጥ ትምህርትና የውጭ ሀገር ትምህርት ወጪውን መንግስት ይሸፍንላቸዋል። ሶስተኛ በሀገር ውስጥም ይሁን የውጭ ጉዞ በማንኛውም ትራንስፖርት መጓጓዣ በነፃ ይጠቀማል። ይህም የሚተገበረው መንግስት የሰጠውን መታወቂያ ብቻ እያሳየ ወደ ፈለገበት ቦታ ያለምንም ክፍያ ይጓጓዛል። አራተኛ በኢትዮጵያ ውስጥ ባሉ የመንግስት ሆቴሎች ሁሉ በነፃ የመጠቀምና እንግዶቹንም ማስተናገድ ይችላል። አምስተኛ እርሱና ቤተሰቡ ከየትኛውም የመንግስት የጤና ተቋም በነፃ የሕክምና አገልግሎት ያገኛሉ።